ኢየሱስ ክርስቶስ የአባቶቻችን ጉባኤ ይባርክ። አምላክ እኛንም ጉባኤ ይባርክልን። ቸርነቱን፣ በጎነቱን፣ ምሕረቱን፣ ይቅርታውን ያርቅብን። እነሱን የረዳ አምላክ እኛንም ይረዳን። አቡነ ዘበሰማያት እንጸልያለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ ውስተ መንሱት አላ ያድኅነነ ወባልዐነ እምኩሉ ኩሉ በዚአከ መንግሥተ ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል ወለድኪ ድንግል ሥጋኪ እግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወርኩ የከርሥኪ ተፈሥሒ ፍሥሕት ወመልዕልተ ጸጋ እግዚአብሔር ምስሌኪ ሳሊ ጸልያ ወወልድኪ ኢየሱስ ክርስቶስ ከመ ይሥረይ ለነ ኃጣውኢነ ወእግዚእ ኢየሱስ ክርስቶስ ሥረይ ኃጢአት ወኃጢአተ ኩሉ ሕዝብ ከመ ይሥረይ ኃጢአት እግዚአብሔር ይፍታ። እንደምን ዋላችሁ? እንደምን ከረማችሁ? ምን ላይ ነው ያለነው? ያለንበት ምንድን ነው? 11 ነው 12 11 ምን ላይ ይህ በእንዲህ እያለ ነው ወይስ እንዲህም በጥምቀት ጊዜ? ለምሳሌ ምን ዮሐንስ ወንጌላዊ ለምሳሌ ዮሐንስ ወንጌላዊ የሚል ነው 12 እሺ ዮሐንስ ወንጌላዊ በመልእክቱ ሲይዝ በሰማይ ምስክር የሚሆኑ ሶስት ናቸው፣ አብ፣ ቃል፣ መንፈስ ቅዱስ። እንዲህ ሶስቱ አንድ ናቸው ማለት ሶስት ሲሆኑ አንድ ሲሆኑ ሶስት መሆኑን ይመሰክራል። ምንድነው ከኋላ ዘን የመጣ ነው። ከዘፍጥረት ወደ 4 ያህል ጥቅስ፣ ከዘጸአት ወይም ዳግም 1፣ ኢሳይያስ 1፣ ዳዊት 3 ያህል ጥቅሶች አይተን ነበረ። እና ያ በብሉይ ኪዳን የተነገረው ስለ አንድነት ስለ ሶስትነት የተነገረ ቃል ነው። ነገር ግን መረዳት የሚችል ሰው ስላለመኖሩ ያን ቃል በሚጠቀሙበት ጊዜ እንደተነገረ አድርገው ይጠቀሙበታል እንጂ የእግዚአብሔር አካል ውሱን ሶስት ብቻ እንደሆነ አድርገው አይጠቀሙበትም ነበር ነው። አሁን የመረዳት ጉዳይ ነው እንጂ ከጊዜ በኋላ የመጣ አዲስ ነገር እንዳይደለ መጀመሪያም ሲነገር የቆየ እንደሆነ ከዚያ በኋላ ያን ከሆነ በኋላ እንደገና ጌታ ኢየሱስ ክርስቶስ የእግዚአብሔር አካላት ሶስት እንደሆኑ ከተናገረ በኋላ ወይም በአካል ካስረዳ በኋላ ማለት ነው ተናግሯል። እንደገና በአካል ደግሞ አስረድቷል። ካስረዳ በኋላ ሐዋርያው ቅዱስ ዮሐንስም ተናግሯል፣ ቅዱስ ጴጥሮስም ተናግሯል፣ ቅዱስ ጳውሎስም ተናግሯል ማለት ነው። እነሱ ከተረዱ በኋላ እና አሁን ከዚያ በኋላ ያለው ነገር ብዙም ይከብድ አይደለም ማለት ነው። በብሉይ ኪዳን የነበሩትን ነገሮች እያገናዘቡ ማስተማር ነው። ጌታ የተናገረው እንደገና በብሉይ ኪዳን የተነገረና በእግዚአብሔር ላይ ያለው እውነተኛ ነገር ነው በማለት ነው። ለዚህ በብሉይ ኪዳንም በአዲስ ኪዳንም አንድ ነው። አሁን አንተም ውስተ ታነጽክሙ ዲበ መሰረተ ነቢያት፣ እናንተ በነቢያትና በሐዋርያት መሰረት ላይ የታነጻችሁ ሕንጻዎች ናችሁ ይላል ቅዱስ ጳውሎስ። ምንድነው በነቢያትና በሐዋርያት ማለት? በኦሪትና በአዲስ ኪዳን ነቢያት ይመጣል፣ ይወርዳል፣ ይወለዳል ብለው ሲናገሩ ነበር። ያ ነቢያት የተናገሩለት መጥቶ ተወልዶ በአካል በዚህ ዓለም ላይ ሲገለጽ፣ እንደገና ሐዋርያት ደግሞ ነቢያት የተናገሩለት እርሱ ነው ብለው ስላስተማሩ አሁን እኛ የማን ልጆች ነን ሲባል የነቢያት የሐዋርያት ልጆች ነን ማለት ነው።
ኦሪትን ትተን አዲስ ኪዳንን አንይዝም፣ አዲስ ኪዳንን ትተን ኦሪትን አንይዝም። እንደተሰራላቸው ብቻ ነው የምንይዘው። አሁን በእኛ ዘንድ ገሌ ይበልጣል የምንለው የምናወዳድረው ነገር ሊኖር አይችልም። ኦሪትን ንቀን አዲስ ኪዳንን እንትን ብለን የምንሄድበት አዲስ ኪዳን ሕጋችን ነው፣ ኦሪትም ሕጋችን ነው። ኦሪትም እስከተሰራችበት ድረስ አገልግላለች። ጊዜውን ደግሞ የወሰነው ጌታ ነው። አሁን ያ ጌታ እግዚአብሔር ጊዜን ስለወሰነ ይሄኛው እንዲህ ነው ይሄኛው እንዲህ ነው ልንል አንችልም። ሁሉም ግን ሕጎቻችን ናቸው። ከኦሪቱ ሕግ ለጊዜው የተሰጡን የቀሩ ሕጎች አሉ። ለዘላለም የተሰጡን ግን እንደቀጠሉ ነው። እኔ እግዚአብሔር ነኝ ከኔ በቀር ሌላ አምላክ አታምልክ። አሁን ኦሪት ሳትሰራ በሰው አይምሮ ውስጥ ሁሉ ተጽፎ የነበረ ሕግ ነው። እሱ መቼም ቢሆን አይሻርም ማለት ነው። ለጊዜው ግን የተሰጡ አንዳንድ ሕጎች ነበሩ። ለምሳሌ ከብት እየሰዉ መኖር ለጊዜው ነው። በዘራረ ካህን መሆን ለጊዜው ነው። አንዳንድ ጊዜ ከመጠን በላይ ሲያውቁ ደግሞ የሚሰጣቸው የስጋ ቅጣት ነበር ማለት ነው። አሁን እሱ ዛሬ በእኛ ዓለም ላይ በአዲስ ኪዳን የለም። አይደለም ለመንፈሳዊው ዓለም ይቅርና ለስጋዊ ዓለምም አይፈቀድም። አንድ ሰው አጥፍቷል ብሎ መግደል ማለት ነው። ያው የዓለም ስራ ስለሆነ ነው እንጂ የእግዚአብሔር መንግስት አንድ ነው እንጂ ሁለት አይደለም። ክህነትም መንግስትም የእግዚአብሔር ሀብት ነው። እዚህ አንዱን ለመግደያ አንዱን ለማዳኛ አይደለም የሰራው እግዚአብሔር። ትእዛዙ ሁሉ ድነት ብቻ ነው ያለው። ይሄ ግን እንደ ስጋ ስራ ስጋውያን ስለሚሾሙ በቅጣት በብዙ ያልፋል። በቤተ ክርስቲያን ግን ምንም የሚደረግ የአካል ቅጣት የለም። የፈለገ ነገር ቢሆን ሰው አይቀጣም በአካል ማለት ነው። አስተምሮ በመንፈስ ከመቅጣት ውጭ ሌላ ነገር የለም እና እናንተስ የነቢያትና የሐዋርያት ልጆች ናችሁ። ሐዋርያት በመሰረቱት ነቢያት በሰሩት ላይ የተሰራችሁ ናችሁ። እዚህን ሙሴም አባታችን ነው፣ ጴጥሮስም አባታችን ነው ማለት ነው። በሁለቱ መካከል ልዩነት የለም። ጊዜውን ይዘው የመጡ በሙሴ ጊዜ ሲመራ የነበረ ሙሴ ነው። በጴጥሮስ ጊዜ ሲመራ የነበረ ጴጥሮስ ነው። በሙሴ ስንመራ የነበር በጴጥሮስ ጊዜም የተመራን አሁንም በእርሱ በክርስቶስ እየተመራን ያለን ሰዎች ስለሆን የእነሱን ልጆች መሆናችን እንደማሳየት ነው። አሁን ከታች ጀምሮ ኦሪቱ እንዲህ ብሏል፣ አዲስ ኪዳኑ እንዲህ ብሏል። የኦሪቱም ጌታ የአዲስ ኪዳኑም ጌታ ኢየሱስ ክርስቶስ ግን ደግሞ እንዲህ ብሎ አስረድቷል ተብሎ የሚናገርለትና ሐዋርያ ዮሐንስም ስለ ሶስትነቱ ተናግረዋል ለማለት ነው ነገሮች የመጡት። ቅዱስ ጴጥሮስም እንዲሁ የተመረጡ ይላል እንደ እግዚአብሔር አብ እውቀት መንፈስ ቅዱስንም ለመታዘዝ በኢየሱስ ክርስቶስ በደሙ መርጨት ሲል ሶስትነትን አስፍቶ አምልቶ ገልጾ ጽፏል። አሁን ይሄ ለምን ምክንያት እንደተጻፈ በምን ምክንያት እንደሆነ ከዚያው ከአንደኛ ጴጥሮስ ላይ ያለ ነው። ግን እንደ እግዚአብሔር አብ እንደ መንፈስ ቅዱስ እንደ በኢየሱስ ክርስቶስ የሚለው ሶስቱን አካላት መግለጹን ነው የተፈለገው ማለት ነው። እግዚአብሔር አብ መንፈስ ቅዱስ ኢየሱስ ክርስቶስ ነው። ሶስቱን አካላትም አሁን በዘፍጥረት የተጠሩትን በዘዳግም የተጠሩትን በኢሳይያስ መጽሐፍ በዳዊት መጽሐፍ የተጠሩትን በኢሳይያስ የተጠሩትን ስሞችና የአካላት ስሞች እኒህ መሆናቸውን ጴጥሮስ መልሶ ቅዱስ ዮሐንስም አጉልቶ ጽፏል። ስለዚህ ከአዲስ ኪዳን የተለየ ብሉይ ኪዳን ከብሉይ ኪዳን የተለየ አዲስ ኪዳን አይደለም ማለት ነው። ቅዱስ ጳውሎስም የእግዚአብሔር ጸጋ የወልድ ቸርነት የመንፈስ ቅዱስ ምሕረት በስፋት ነው ደግሞ ቅዱስ ጳውሎስ የሚጠቀምበት ጸጋ ዘእግዚአብሔር ወወልድ ሱታፌ ዘመንፈስ ቅዱስ የእግዚአብሔር ጸጋና እግዚአብሔር አብ የወልድ ቸርነት ያው የተገለጸ ነው። የመንፈስ ቅዱስ ምሕረት ለእናንተ ይሁን ብሎ በቀና መንገድ ሶስትነትን አስረድተዋል። ከዚህ ሌላም የቅዱስ ጳውሎስ መልእክታት መነሻቸውና መድረሻቸው ሁሉ በብዛት አንድነትና ሶስትነትን የሚያመለክቱ ነው። መጨረሻ በእሱ ስም ብሎ ይጀምርና እግዚአብሔር እንደገና መጨረሻ እንዲህ ያድርግላችሁ ብሎ ነው የሚዘጋው እያንዳንዱን የመልእክት መጨረሻ ማለት ነው። በእነዚህ ብሉይ ኪዳን አሁን እያየን ውስጡን እንትኑ እያየን አይደለም። እግዚአብሔር እንዴት ነው፣ እግዚአብሔር ወልድ እንዴት ነው፣ እግዚአብሔር መንፈስ ቅዱስ እንዴት ነው የሚለውን አይደለም። ብቻ ሶስትነት በብሉይ ኪዳን መኖሩን ነው። እሱን እያንዳንዱ ስንሄድበት ደግሞ ይዘረዝራል። ግን በአዲስ ኪዳን ብቻ ያለ አድርገን ስለምንመለከት ነው። በአሁኑ ዓለም ላይ አዲስ ኪዳን ብቻ እንደ መመሪያ አድርገው የሚይዙ ሰዎች ስላሉ ግን እኛ አምልኮት የጀመርነው በአዲስ ኪዳን ብቻ ሳይሆን አምላክም አምላክ የሆነው በአዲስ ኪዳን ብቻ አይደለም። ስለዚህ አይደለም በመጽሐፍ የተጻፈውን ይቅርና በሕገ ልቦና የነበረውን ሁሉ ነው የነበርንበት ህይወት። እንደ ድንገተኛ ብድግ አድርገን አንድ የመጨረሻ መጽሐፍ ክፍል አይደለም የምንይዘው። እንዴት እንደሚይዙት ራሳቸውን የሚያውቁ አሁን ከኢሳይያስ የሚጠቀሱ
ከዳዊት የሚጠቀሱ መጻሕፍቶች አሉ። ዘካርያስ፣ ኤርሚያስ የተጠቀሱ ጥቅሶች አሉ። እነሱን ወደ የት ደው ሊተረጉሟቸው ነው ማለት። ስለዚህ የመጽሐፋችን መጀመሪያ ዘፍጥረት ነው። የመጽሐፋችን መጨረሻ ራዕየ ዮሐንስ ነው እና በዚህ ውስጥ ሁሉ አሉ ለማለት ነው እንጂ አሁን እያንዳንዱን እያየ ነው አይደለም። ትምህርቱ ለማስረዳት ያህል ስለተፈለገ ነው እንጂ ገሌም ሶስትን ጠቅሷል፣ ገሌም ሶስትነትን ጠቅሷል ተብሎ ምንም የሚደማ ነገር የለውም። መኖሩን ብቻ ነው አሁን የተፈለገው። በመጽሐፍ ቅዱስ ውስጥ ስለ አንድነት፣ ስለ ሶስትነት በስፋት መገለጹን ለማሳየት ነው። ሶስትነት የተገለጸው በስፋት ለኛ የተረዳ ነው በአዲስ ኪዳን ቢሆንም ነገር ግን እኮ በብሉይ ኪዳንም አለ ይሄ ማለት ነው ለማለት ነው ወደዚያ እየተከስናቸው ያለ ነው። አሁንም ስንገልጽ ዝም ብሎ እንዲህ አይደለም። ትምህርቱ ግን የነበረበትን ቦታ ያለበትን ሁኔታ ለማሳየት ብቻ ነው እንጂ ወደ ኋላ ስንመለስ ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ልዩነት አላቸው ወይ? አንድነት አላቸው ወይ? አንድነቱ ምንድነው? ልዩነቱ ምንድነው የሚለው እናየዋለን። በእነዚህ የብሉይ ኪዳን ቃላትና የአዲስ ኪዳን ቃላት መካከል ስለ ሥላሴ ሶስትነትና አንድነት ልዩነት አለመኖሩን ስንመለከት በብሉይ ኪዳንና በአዲስ ኪዳን ማለት ነው። በአብና በወልድ መካከል አይደለም ያለ፣ በብሉይ ኪዳንና በአዲስ ኪዳን መካከል ልዩነት አለመኖሩ ነው የሚለው። ስለ ጌታ አጠራር፣ ስለ ስሙ፣ ስለ አካላቱ በብሉይ ኪዳንና በአዲስ ኪዳን መካከል ልዩነት የለም። በአብና በወልድ መካከል ልዩነት የለም አለ አይደለም አሁን ያለው። የእግዚአብሔርን ስም ስለመጥራት በብሉይ ኪዳንና በአዲስ ኪዳን መካከል ነው የተፈለጉ። በእነዚህ የብሉይ ኪዳን ቃላትና የአዲስ ኪዳን ቃላት መካከል ስለ ሥላሴ አንድነትና ሶስትነትና አንድነት ልዩነት አለመኖሩ ስንመለከት ከሰው ዕውቀት ውሱንነት የተነሳ በብሉይ ኪዳን የነበሩ ሰዎች የሶስትነት አረዳድ ብዛትንና አንድነትን እንጂ ፍጹም ሶስትነትን ያረጋገጠ ባይሆንም ነገር ግን አምላክ የአካል የስም የግብር ሶስትነት የመለኮት አንድነት ያለውና ከዘመናት በፊት ያለ ከዘመናት በኋላም የሚኖር ዘላለማዊ መሆኑን ያመለክታል። እነሱ ስላልተረዱት ነው እንጂ መጽሐፉ ግን ይናገራል። አንድ አድርጎ ይናገራል፣ ሶስት አድርጎ ይናገራል። ጌቶቼ ወደ ቤት ግቡ። ከዚያ በኋላ እንደገና አገልጋይ እንዲህ ይላል፣ ባሪያህን አትለፈው ማለት ነው። ወደ ቤት ግቡ ብሎ ባሪያህን አትለፈው። አሁን አንዱ ሰውዬ ነው የሚናገረው። እንግዲህ አብርሃም ራሱ አሁን እንዲህ ዘወር ብዬ ሳይው ሶስት ነበኝ ስመለስ አንድ ሆነብኝ ብሎ አልጻፈም። በንግግሩ ግን የሚታየው እንዲህ አይነት ነገር ነው። ጌቶቼ ወደ ቤት ግቡ፣ ባሪያህን አትለፈው። ምንድነው በአብርሃም እይታ ውስጥ የሚታየው ምንድነው? አንድ ጊዜ ሶስት፣ አንድ ጊዜ አንድ የሚታየው ምንድነው? ግን ይሄንን ከዚህ በኋላ ከዚህ ቃል ውጭ አሁን ይሄን ሙሴ ጻፈ፣ አብርሃም የተናገረውን ይሄን ምዕራፍ ሲነበብ ነው የሚነበበው። ከዚህ በኋላ አንድ አድርጎ በተጻፈበት ላይ አንድ ብሎ ነው የሚሄደው። ምክንያቱም ይሄን ማስረዳት የሚችል የለም። ሙሴ ማስረዳት አይችልም። ሙሴ እንዲያውም ባሪያህ አገልጋይ እየተባልኩኝ እኖራለሁ፣ ነገር ግን ለምንድነው አካልክን ማላየው ብሎ ጠይቆ ነበርና የተሰጠው ከእግዚአብሔር የተሰጠው መልስ እኔን አይቶ በሕይወት መኖር አንድ ደቂቃም የሚችል የለም ምንም ነገር ቢሆን ተባለ። ከዚያ በኋላ ሙሴ በኋላ ታየኛለህ አለው። የሚታይ አካል ገንዘብ ሲያደርግ ክርስቶስ በዚህ አካል በደብረ ታቦር መጥቶ አይቶታል ማለት ነው። ስለዚህ በእንዲህ አይነት ይህንን ንግግር ሲናገሩ ማስረዳት ግን የቻለ ሰው ባለመኖሩ መረዳት አልቻሉ። መረዳት ይቻል ነበር ማለት ነው። የሚያስረዳ አካል ቢኖር መረዳት ይቻል ነበር። ምክንያቱም ኋላም የሚያስረዳን ስላገኘን ነው የተረዳነው እንጂ የተረዳነው ሰዎች ልዩነት የለም። በብሉይ ኪዳን የነበሩ ሰዎች በአዲስ ኪዳን ያለኑ ሰዎች ናቸው ነን። ምክንያቱም ያ ባህሪ ነው ያለው። የሚያስረዳ ሰው ግን ሌላ ሰው ነው ኋላ ይመጣው። አሁን ፊት ሙሴ ነው፣ ኋላ ክርስቶስ ነው። በዚህ ክርስቶስ በአካል ራሱን የሚዳሰስ አካል ይዞ ነው። ከዚያ በኋላም ቅዱስ ዮሐንስ ለዮሐንስ እንደተነገረው እንዳየው ሁሉ እግዚአብሔርን እስከቶ ማን ያየው የለም፣ በባህሪው ያለ እኩል የአንድ ጌትነት ያለው ልጁ ነገረን እንጂ ብሎ ሰው ስለሆነ ተዳሰሰ። ሰው የሆነው አምላክ ሶስትነትን አንድነትን አስረዳን እንጂ እግዚአብሔርን ግን በእግዚአብሔርነቱ ሊያዩ የሚችለው ሰው የለም ብሎ ተናግሯል ዮሐንስ ማለት ነውና የሚያስረዳ ሰው አይችልም። ሐዋርያው ቅዱስ ጳውሎስ በእግዚአብሔር መንፈስ ካልሆነ በቀር ኢየሱስ ጌታ ነው ብሎ ማመን አይቻልም። አሁን በማንኛውም ደረጃ ማለት ነው ኢየሱስ ክርስቶስ ያስረዳል። በጌታ ኢየሱስ ክርስቶስ በተወለደ ጊዜ ጸጋ መንፈስ ቅዱስን የልጅነት ሀብትን ሰጥቶናል።
አሁን በሀብተ ረድኤትና ሀብተ መንፈሰ ልደትና መንፈሰ ረድኤት የሚባሉ ሁለት ነገሮች አሉ። መንፈሰ ረድኤት እንደማንኛውም ሰው መታገዝ ማለት ነው። መንፈሰ ልደት ግን በ80 ቀን ልጅነት ማግኘት፣ በ40 ቀን ልጅነት ማግኘት። አሁን በጣም ልዩነት አለው። የራስ ሀብት ማድረግና መታገዝ ማለት እንደ ፍጡር መረዳትና ነገር ግን ልዩ የሆነ ደግሞ የልጅነት ጸጋ ማግኘት ማለት። አሁን በነቢያት ላይ አድሮ ሲናገር የነበር ጌታ መንፈሰ ረድኤት ይባል የመርዳት ሀብት ነው። አሁን ግን መንፈሰ ልደት ከእግዚአብሔር የመወለድ ሀብት አሁን በጣም እጅግ የተለየ ነው። ነገር ግን ያን ጊዜ መንፈስ ቅዱስ እያደረ ሰዎችን ብዙ ሲያናግራቸው ብዙ ሲያጽፋቸው ነበር። ያው መንፈስ እግዚአብሔር ነው አሁንም ያለው እና እግዚአብሔር ራሱ መጥቶ አስረዳን፣ መረዳትም ቻልን። ግን ያም ሆነ አሁንም ቢሆን በእግዚአብሔር መንፈስ እርዳታ ነው እንጂ ማረጋገጫ እንደ ፍጡራን ለክተን የምናውቅበት ማረጋገጫ የለም። አሁንም እሱ ነው የሚረዳን። ምክንያቱም አሁን አንድ ሰው እንደዚህ እንደጌታ አልሆነም። ጌታም ከሰው የተለየ ነው። ሰው ቢሆንም ከሰው የተለየ ሰው ሆኖ አምላክ የሆነ ሰው የለም። ፍጹም ሰው ነው፣ ግን በሰውነቱ የቀረ ነገር የለም። ፍጹም ሰው ነው። ፍጹም ሰው ሆኖ ደግሞ ፍጹም አምላክ ነው። አሁን እሱ ብቻ ነው ፍጹም ሰው፣ ፍጹም አምላክ። ሰው የሆኑት ሁሉ ፍጹም ሰዎች ናቸው። ሌላ ግን አምላክነት የላቸውም። አምላክ የሆነ ሌላ ባይኖርም ጌታ እግዚአብሔር ግን አምላክነትንም ሰውነትንም ገንዘብ ያደረገ ጌታ ነው። እንደኛ ሰው ነው፣ እንደ አምላክነቱ ደግሞ አምላክ ነው እና ይህንን ለማስረዳት ደግሞ እርሱ ይችላል። ሲችል ደግሞ ሰውነታችንም ያስችላል። ይህንን ይዤው ነበር ይላል ቅዱስ ጳውሎስ። ይህንም አይቼው ነበር፣ አሁን ግን ሁሉን አጥቼዋለሁ። ነገር ግን ሁሉን በሚያስችለን በጌታ ሁሉን እችለዋለሁ። አሁን እግዚአብሔር እሱን ለማመን ያስችላል። እሱን ለመውለድ እመቤታችን ያስችሏል። አሁን የሚቻል ነገር አይደለም። ዝም ብሎ በተፈጥሮ አንድ ሰው መውለድ እንዳለበት አይደለም። ሰው እንኳን ምን ያህል ከባድ እንደሆነ ይታወቃል። ሰውን መውለድ የራስ ገንዘብ ነው። አሁን የሚለይ ባህሪ የለውም። ሰውን ጸንሶ ሰውን መውለድ የሚለይ ነገር የለም። ግን የቦታው ሁኔታ ነው የሚያስቸግረው። ቦታው ጠባብ ነው፣ የማይታይ ነገር ነው፣ እያደገ የሚሄድ ነው። ብዙዎች ችግሮች አሉ። የምግብ አቅርቦቱ በማይታወቅ ጥበብ ነው። የመኖሪያ ቦታው በማይታወቅ ጥበብ ነው። ያለበት ቦታ ለራስም ጠባብ ነው፣ እንኳን ሌላ አካል ተጨምሮበት። ከዚያ በኋላ መውለዱ ችግር ነው። ይህንን ሰውን ራሱ ሰውን ማለት ነው መያዝ በራሱ እጅግ ከባድ ነው። እንግዲህ ሰውን አይደለም እንደገና አምላክን መጽነስ ደግሞ በጣም ከባድ ነው። ሰውን እንዲጸንሱ እህቶቻችን እናቶቻችን ያደረገ ያስቻለ እግዚአብሔር ነው። ይሄ ስለተለመደ ነው እንጂ በጣም ቀላል ነገር ተራ ነገር ማለት አይደለም። በጣም እጅግ ከባድ ረቂቅ የሆነ ልዩ የሆነ ጥበብ ነው። በዚህ በተለየ ሁኔታ ደግሞ እንደገና ባልተገኙበት ደግሞ አምላክን ማስገኘት ባልተገኙበት። አሁን እህቶች ሰው ሲጸንሱ በተገኙበት ነው የጸነሱት። ያ መንገድ እነሱ የመጡበት መንገድ ነው። እመቤታችን ጌታን የጸነሰችበት ግን ባልተገኘችበት መንገድ ነው። ባለመጣችበት መንገድ ነው ጌታን የጸነሰችው። ጌታ በቱም ድንግልና ነው። ጌታ ያለ ዘራ ብእሲ ነው። ጌታ ፈጣሪ ነው፣ ፍጡር አይደለም። ጌታ ቦታ የሚወስነው አይደለም። ወደ ላይ ቦታ፣ ወደ ታች ቦታ፣ ወደ ቀኝ ቦታ፣ ወደ ግራ ቦታ በእርሱ መካከል ምንም ነገር የለም። ስለዚህ እሱን መቻል የሚቻለው እርሱ ሲያስችል ነው። ግን እርሱ ካስቻለ ምንም ችግር የለም። አሁን አንዳንድ ሰዎች የሚጨንቃቸው ምንድነው? እንዴት ይጸንሳል? አምላክ እንዴት ይጸንሳል? በማይጸን በኖረ ጊዜ እንደናንተ እንደምትል በማይጸን በኖረ ጊዜ ዓለምን ማን አስተዳደረ? ማን መራ? በመቃብር በነበረ ጊዜ ማን ዓለምን መራ? አሁን ስዕሉ እንደ ፍጡር ሲስሉት ነው። በአንድ በኩል አሁን አምላክ ማለት ሁሉን ነገር የሚችል ሁሉ ሲባል ታችኛውንም ላይኛውንም ጠባቡንም ሰፊውንም የሚችል ማለት። አሁን ከላይ ሆኖ እንደ ግዙፍ ሰው በጠባብ ነገር መሄድ የማይችል ሲሆን ይሄ ፍጡር አካሄድ ነው። አንድ ረጅም የሆነ አካል በጠባብ ነገር መግባት መውጣት አይችልም። እሱ ፍጡር ነው። አሁን ፈጣሪ በጣም ትልቅ ነው፣ የሚወሰን አይደለም፣ የሚለካ አይደለም ስንለው ትንሽ መሆን አይችልም ማለት አይደለም። ያ ማለት የፍጡር ስርዓት ነው እንጂ የፈጣሪ ስርዓት አይደለም። ሁሉን ቻይ ነው። ሁሉን ቻይ ማለት በዝግ ቤት ገብቶ መውጣት የሚችል መቃብር ሳይከፈት መውጣት የሚችል በሕቱም ድንግልና መጸነስ የሚችል ማለት
ትልቁን ነገር ብቻ ለፈጣሪ ትቶ ረቂቁንና ጠባቡን ነገር ለሰው መተው አይደለም። እዚህ ሁሉን ቻይ ካልነው በሰው ማይፀን ማደር የሚችል ማይፀንን እንዲችለው የሚያስችል ሁሉን ቻይ ማለት ይሄ ነው። ልሉ ስጋ እንዲችለው ማድረግ ልሉ ስጋ ነገር የራሱ እንዲሆን እንዲችል እንዴት ከመለኮት ጋር ሲቃጠል እንዴት ፈሶ በራሱ አልጠፋም? ስጋ በራሱ ምንና ምን ነው በራሱ ይት ያ ከመሬታችን የተከፈለው ጌታ እንዲያድርበት የገንዛ ገንዘቡ እንዲሆን የተከፈለው ስጋ እንዴት ቻለው በራሱ ማለት አሁን መሬታችን ቻላችሁ አይደለም ነው ያስ የተከፈለው ስጋ እሱ ሊያድርበት ገንዘቡ ሊሆን የቻለው ስጋ እንዴት ቻለው? ከእሳት ጋር እንዴት ይኖራል? ራሽስ እንዴት ገንዘብ ሆነ? የት ሲባሪ አምላክ ሆነ? ሁሉም በሚያስችል በእግዚአብሔር ሁሉን ይችላል። አሁን መሬታችን እንድትጸንሰው ያደረገ እሱ ሁሉን ቻይ ስለሆነ እንድችል ስላደረገ ነው። ያን ስጋ ከፍሎ እንደገና የባህሪ አምላክ አድርጎ የተዋሃደው ሁሉን ቻይ ነው። አሁን አንድ በሙሴ ባየው ላይ የሚደነቀው ጊዜ አለ። ነበልባሉ አመልማሉን ነበልባሉን ሳያቃጥለው አይባል ነበልባሉን እሳት አለ ይነዳል። የሚነደው እሳት ግን እርጥቡን መብላት የሚችል አቅም አለው ማለት ነው። እርጥቡን መብላት የሚችለው ነበልባል እየተንቦገቦገ ወረዳ እየነደደ እያለ አምንተኑ ቅጠሉ ግን ከናበው ዝም ብሎ መካከል ላይ አብሮ ይኖራል። ወይ እርጥበቱ እሳቱን ያጠፈው ወይ እሳቱ እርጥቡን ያቃጥለው። አሁን ሊሆን የሚችል ነገር አይደለም፣ የማይሆን ነገር ፍጹም ነው። አሁን ይሄ ነበልባሉ የመለኮት ሲሆን ቅጠሉ ደግሞ በአንድ በኩል የእመቤታችን ስጋ ማለት ነው። በአንድ በኩል ደግሞ ከእመቤታችን የተከፈለው ጌታ የተዋሃደው ስጋ ማለት ነው። አብሮ ነው ከነበልባሉ ጋር እንደ ኖሮ ተዋሂዶ ማለት ነው። ተዋሂዶ ከነበልባሉ ጋር አብሮ እንደ ይኖራል። አብረው ነበልባሉም አለ ቅጠሉም አለ አብረው ነው የሚኖሩት። አንዱ አንዱን አያጠፋም። ሙሴ ያየው በደብረ ሲና ያየው እሳት ማለት ወይ ቅጠሉ አይቃጠልም ወይ ነበልባሉ በቅጠሉ እርጥበት አይጠፋም። ሰውነት አይጠፋም፣ መለኮትም አይጠፋም፣ መለኮትም አያጠፋም። እንዲህ አድርጎ የሚለው ይሄ የትም ቦታ ሊሆን የሚችል አይደለም። እግዚአብሔር ግን ያን ቅጠሉን አሳየ፣ በትክክል ነው ቅጠሉን ያሳየው። ስለዚህ ከዚያ በኋላ ደግሞ ከእመቤታችን የተከፈለውን ስጋ እንዲሁ ሲያጠፋ እንዲችለው አድርጎ እግዚአብሔር እንደውም ከመቻል አልፎ በራሱ መለኮት እንዲሆን አድርጎ ያን ስጋ ተዋሃደው እግዚአብሔር ማለት ነው። እና እሱ ሲያስችል ነው ማለት ነው። አሁንም መለኮት ሰው ለመሆኑ መረጃ የለንም፣ እምነታችን ነው ማስረጃችን። እንደ ገሊት ልንል የምንችለው ነገር የለም። መረጃ ማለት እኛ የመጣንበት አይደለም፣ ሌላ ሰው የመጣበት አይደለም። እኛ የመጣንበት ከባዱ ነገር ሁሉ ቀላል ነው። ለምን? የተለመደ ስለሆነ ማለት ነው። አሁን በማይታይ የኛን ብንወስድ በማይታይ ዘር ውስጥ የውሃ መልክ ያለው ዘር ላይ ሰው መኖር ይሄ በጣም ራሱን የቻለ በጣም ትልቅ ከባድ ነገር ነው። እንደ ውሃ ያለ የከበረ የሰው ሰውነት ከዚያ ውስጥ ግን ያ ውሃ የሚመስል ህይወት ያለው ነገር አጥንት የሚሆን ጅማት የሚሆን ደም የሚሆን ቆዳ የሚሆን ይሄ ተገጣጣሚ አጥንቱ እንኳ ያዘር ነው፣ ሌላ እኮ አይደለም። ቆዳው እሱ ነው፣ ጅማቱ እርሱ ነው፣ አጥንቱ እሱ ነው። እነዚህ በላይ በትንሽ ነገር ሊሰበሩ የሚችሉ መገጣጠሚያ ነገሮች እነሱ ናቸው። ይሄ ራስ ቅሉ እሱ ነው። ከራሱ ቅል ውስጥ ያለው ደግሞ ረቂቅ ነገር ደግሞ እሱ ነው። አንዱ ህይወት ነው። ይሄ ሁሉም ስጋና ደም ነው። በመጀመሪያ ሲመጣ ግን ሁሉም አንድ ወጥ የሆነ ውሃ መሰል የሰው ዘር ነው እግዚአብሔር የፈጠረው ማለት እና ይሄ እኛውን ስለለመድነው ቀላል ነገር ግዙፍ ነገር ይመስለናል። ምንም ተጠንቶ የማይደረስበት ረቂቅ ነው። በዚያ ውስጥ ደግሞ ህይወት ያለው ነፍስ ያለው ነው። ነፍስ ያለው ሌላ ነገር ኋላ ነፍስ የሚመጣለት አይደለም። ነፍስ ያለው ህይወትን ከሰው የሚቀደው ማለት እና ይህ የተለመደ አመጣጥ ነው። ቢከብድም ቢቀልም ቢሰፋም ቢገዝፍም ነባር ግን ነው። ግን ሁላችን የመጣንበት ሌሎች የሚመጡበት መንገድ ነው። የጌታችን ኢየሱስ ክርስቶስ ሰው መሆን ግን ማንም ያልመጣበት ማንም ያልወጣበት ማንም የማይሆንበት እኛ የሆንበትን የሚመስል ፍጹም ግን እንደኛ ደግሞ ያልሆነ ከመይታችን ዘር መክፈሉ ትክክል ነው። በማይፀን መኖሩ ትክክል ነው። ማይፀን ግን በህቱምነት እንዳለ መጸነስ ማይተን በህቱምነት መጸነስ እንዳለ ለማንም የማይሆን የማይፀን ውስጥ እድገት ትክክል ነው። እንደገና ዘር የወንድ ዘር አለመጨመር የሱ ብቻ ነው። እኛ ደግሞ በወንድ ዘር ነው።
ከዚያ በኋላ እንደገና ማኅተመ ድንግልናዋ እንደታተመ ተጸነሰ፣ እንደታተመ ተወለደ። ይሄ ማንም ሊሆን የሚችል አይደለም። እኛ ስንወለድ ማኅተመ ድንግልና ተፈቶ ነው እናቶቻችን፣ ወይም ቀደም ብሎ የቆየ ሊሆን ይችላል። ተፈጥሮ ነው፣ በርከስ አይደለም። ከዚያ በኋላ እንደገና ስንወለድ ደግሞ ተፈቶ ነው የምንወለድ እያንዳንዳችን። የጌታ ግን እንዲህ አይደለም። ስለዚህ ይህንን ማድረጉ እግዚአብሔር ይችላል። የእኛንም ስለለመድነው ነው እንጂ በጣም ድንቅ የሆነ የራሳችን እኛ የምንወለድበት በራሱ። ከዚህ በተለየ ደግሞ በሌላ ደግሞ በሚደነቅ ጥበብ ደግሞ እንደገና የራሱን ልደት ደግሞ ጌታ እግዚአብሔር አዘጋጀ እና እግዚአብሔርን ለማመን አሁንም ቢሆን ጥንት ምንጊዜም ቢሆን እግዚአብሔር ለማመን የእግዚአብሔር መንፈስ ሲያግዝ ነው። ምክንያቱም እግዚአብሔርን የሚያውቀው የራሱ መንፈስ ነው እንጂ የኛ መንፈስ እግዚአብሔር ሊያውቀው አይችልም። ሰውን የሚያውቀው በውስጡ ያለው የራሱ ሰውነት ነው። እግዚአብሔርን የሚያውቀው ደግሞ በእርሱ ውስጥ ያለው የራሱ መንፈስ ነው። የራሱ መንፈስ ደግሞ በሰው ውስጥ ላይ እያደረ ደግሞ የማይቻለውን ነገር ያስችላል፣ የማይታወቀውን ነገር ያሳውቃል፣ የተዘነገውን ነገር ያስታውሳል። የመንፈስ ቅዱስ ስራ ማለት ነው እና እግዚአብሔር ስላስረዳን ይህን ሁሉ ማድረግ ቻል። ከጥንት ከመጀመሪያው ግን የጸጋ አልተሰጠም። ዝም ብለው መጽሐፉ እንዳለ ሶስትን ሲጠራ ሶስት ይላሉ፣ አንድ ሲጠራ አንድ ይላሉ እንጂ እንደዚህ አድርገው ማስረዳት ስላልቻላቸው ሊያስረዱ አልቻሉም። አሁን ግን መንገር የሚችለው ጌታ ስለመጣ አብ እና እኔ አንድ ነን፣ በአብ በወልድ በመንፈስ ቅዱስ አጥምቋቸው ብሎ ስለተናገረ በቃ ወደ አራትነት የሚወጣ ቁጥር የለም፣ ከሶስትነት የሚጎል የለም። ባህሪው አንድ እንደሆነ ወደ ሁለትነት የማይሄድ ነው። ይሄ የተረዳው ነው ማለት ነውና በብሉይ ኪዳንና በአዲስ ኪዳን መጻሕፍት መካከል ልዩነት አልነበረም። የኛ ግንዛቤ ጉዳይ ነው እንጂ ማለት ነው ያመለክታል። ቀድሞ ለአብርሃም በአጸደ መምሬ የተገለጡለት ሶስት አካላት አብ፣ ወልድ፣ መንፈስ ቅዱስ ቢሆኑም ነገር ግን ጌታችንና መድኃኒታችን ኢየሱስ ክርስቶስ መጀመሪያ ለዮሐንስ መጥምቅ በዮርዳኖስ ከትንሣኤ በኋላም ደቀ መዛሙርቱን ሄዱና እስከ ዓለም ዳርቻ ድረስ አስተምሩ፣ ስታጠምቋቸው በስመ አብ ወወልድ ወመንፈስ ቅዱስ በሉ ብሎ ሲገልጠው ድረስ ልዑል እግዚአብሔር በባህርይ ስሙ አንድ እግዚአብሔር አንድ አምላክ ተብሎ ይጠራል እንጂ ምንም አካላት አንዳንድ ጊዜ በሶስት ገጽ ቢገለጹና ቢታዩም የአብርሃም ቤት ማለት ነው። አብ ወልድ መንፈስ ቅዱስ ማለት ግን ጎልቶ አልታወቀም፣ አልተገለጠም ነበር። ጎልቶ የታወቀው ኋላ ነው። በብሉይ ኪዳንና በአዲስ ኪዳን መካከል ያሉ ቃላት ሶስትነትን የሚያስረዱ ይሆናሉ። በአካልም ሶስት ሆኖ ደግሞ ቅድም እንዳያችሁት ማለት ነው በአብርሃም በር ላይ ታይቷል። ግን ያን ቀጥሎ በቀጥታ እያስተማረበት የሄደ ሰው የለም። አብርሃም እንዲታየው ከማለት ውጭ እግዚአብሔር በአካል ሶስት ነው ተብሎ አንድም የተናገረ የለም። ኢሳይያስም ምንለው አሁን ነው ቅዱስ 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 ብሎ ተናገረ። ቅዱስ 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 ብሎ የተናገረው አብ ወልድ መንፈስ ቅዱስ ሶስቱ አካላት ነው ብለን ምን ተረጉሙ? አሁን ኢሳይያስ ተናገረን። ከዚያ በኋላ ወደ ማስተማር ደረጃ ይሄን ሲያስተምር መልሶ አልታየም ማለት ይሄን ብቻ ተናገረ። ይሄ ተጻፈ፣ አለቀ በዚሁ። ኢሳይያስ 6 ምዕራፍ 6 ላይ ሲደረስ ይሄ ቃል ይባላል። ከዚያ በኋላ ግን ወደ 7 ወደ 8 ምዕራፍ የሚያልፍበት መንገድ የለም ማለት ነው። አሁን ግን እግዚአብሔር ስላስረዳ እዚህ ላይ ያለው እንዲህ ነው፣ እዚህ ላይ ያለው እንዲህ ነው ማለት ተችሏል። ከዚህ በኋላ ግን የሶስትነቱን ስም ጠርተው እንዲያጠምቁና እንዲያስተምሩ በማዘዙ ይህ ስም የሹመታቸው መታወቂያ ሆኖ በመሰጠቱ ስሙና የአባቱ ስም የባሕርይ ሕይወቱ የመንፈስ ቅዱስ ስምም ለተፈቀደላቸው አጥማቂዎችና ተጠማቂ ክርስቲያን ልዩ ሶስት አንድ አምላክ ብሎ ማመን ሆነላቸው። አሁን ከዚህ በኋላ ግን ስታጠምቁ እንዲበሉ ስላለ እንግዲህ ጥምቀት መጀመሪያው ነው። ስንጀምርና ስንጨርስ ምን ጊዜም እንደ ጳውሎስ አነጋገር ማለት ስንጀምር በስመ አብ ነው፣ ስንጨርስ በስመ አብ ነው። ወይም ይህን ላደረገልኝ ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ምስጋና ይድረሰው ብሎ ነው የሚጨርሰው ሰው። ሲጀምር በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለቅድስት ሥላሴ ይላል። ሲጨርስ ስብሐት ለአብ፣ ስብሐት ለወልድ፣ ስብሐት ለመንፈስ ቅዱስ። አሁን ያስጀመረ ያስጨረሰ እግዚአብሔር ማለት ነው። እርሱ ሰው ሲጀምር በስመ አብ በሉበት አለ። በስመ አብ በወልድ ወመንፈስ ቅዱስ ብላችሁ ጀምር። አሁን ያልሽ እየጀመረ ወይም ያችን ልጅ የጀመረች ከዚያ በኋላ ወደ ተክሊል ስትሄድም ወደ ምን ስትሄድም በስመ አብ ወወልድ ወመንፈስ ቅዱስ ነው። ለምሳሌ በአብ በወልድ ወመንፈስ ቅዱስ አጥምቋቸው የሚለውን ነአምን በአሐዱ አምላክ ትላለች። እግዚአብሔር አብ፣ ነአምን በአሐዱ ወልድ ኢየሱስ ክርስቶስ፣ ነአምን በመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ ማለት ነው። ተክሊልም ስታደርግ ይህን ብላ ነው የምታደርገው።
የቅዳሴም ቁርባን ሲቆረብ ይህም ብሎ ነው የሚቆርበው አንድ ሰው። ይህ ስም ያልተጠራበት ምስጢር የሚባል ነገር የለም። አሁን ሰባቱ ምስጢራት የሚባለው ስርዓተ ቤተክርስቲያን በዚህ የተቀደሱ ናቸው። ጸሎት ሃይማኖት የሌለበት ፍታት ላይ እንኳን ቢሆን ፍታት ላይ ፍታት መዋሥዕት ሊመራለት ሲል ናምን ባዶ አምላክ ተብሎ ነው። ያለሱ ምንም ነገር ምን የሚሆን ነገር የለም። ባይሆን የሚያደናግረው ምንድነው? በኢየሱስ ክርስቶስ ስም ተጠመቁ፣ በጌታ ስም ተጠምቃችኋል የሚሉ በግብረ ሐዋርያት ያሉ ቃላት አሉ። እንዴት ነው ጌታ ኢየሱስ ክርስቶስ በአብ በወልድ በመንፈስ ቅዱስ አጥምቋቸው ብሎ እያለ ሐዋርያት ግን ዝም ብለው በጌታ ስም ተጠመቁ፣ በኢየሱስ ክርስቶስ ስም ተጠመቁ የሚሉት ለምንድን ነው የሚባል ጥያቄዎች ይነሳሉ። አው ይሄ ጥያቄው ትክክል ነው። ምንድነው ትክክል ነው ማለት? ሶስቱን ስም ስላልጠራ ሰው ሊደናገር ይችላል። ግን ጌታ ኢየሱስ ክርስቶስ ማን ነው? አሁንም ብዙዎች ሰዎች ዝም ብለው የሚሄዱበት አካሄዳው ጌታ ኢየሱስ ክርስቶስ ማን ነው? ጌታ ኢየሱስ ክርስቶስ የአብ ቃል አይደለም ወይ? የመንፈስ ቅዱስ ቃል አይደለም ወይ? ለጌታ ለኢየሱስ ክርስቶስ እግዚአብሔር አብ ዕውቀቱ ጥበቡ አይደለም ወይ? ለጌታ ኢየሱስ ክርስቶስ እግዚአብሔር መንፈስ ቅዱስ ሕይወቱ አይደለም ወይ? ጌታ ኢየሱስ ክርስቶስ ያለ አብና ያለ መንፈስ ቅዱስ ህልውና ነው ያለው። ስለዚህ የመንፈስ ቅዱስ ስም በምንጠራ ጊዜ ለመንፈስ ቅዱስ ቃሉ ኢየሱስ ክርስቶስ ነው። ለመንፈስ ቅዱስ ዕውቀቱ እግዚአብሔር አብ ነው። ያለ እግዚአብሔር አብና ያለ እግዚአብሔር ወልድ መንፈስ ቅዱስ ብለን መጥራት አንችልም። ያለ እግዚአብሔር መንፈስ ቅዱስና ያለ እግዚአብሔር ወልድ አብን አንጠራም። ያለ እግዚአብሔር አብና ያለ እግዚአብሔር መንፈስ ቅዱስ ወልድን አንጠራም። ወልድን በጠራን ጊዜ ሁሉ እግዚአብሔር አብ እየጠራን ወልድ ያለው አብ አለው። ምን ማለት ነው? ብራስ ወልድ ያለው አብ አለው። አባት ያለው ልጅ አለው፣ ልጅ ያለው አባት አለው። ስለዚህ በኩነት ደግሞ ሲታይ አንድ ሰው ሶስት ኩነት አለው። ልብ አለው፣ ቃል አለው፣ ስንፋስ አለው። እሱ ምን ይባላል? አንድ ሰው። ስለዚህ ጌታ ኢየሱስ ክርስቶስን ስንጠራ ልብ አለው፣ ቃል አለው፣ ስንፋስ አለው። ቃሉ እርሱ ነው፣ ልቡ እግዚአብሔር አብ ነው፣ ስንፋሱ መንፈስ ቅዱስ ነው። ስለዚህ እነዚህ ነገሮች ስለማይታወቁ ነው ለምን የጌታ ስም ብቻ ተጠራ? ለምን የክርስቶስ ስም ተጠራ? ለምን ሶስቱ አልተጠሩም የሚባለው? ስለዚህ በህልውና ሰው የሚወለደው ከስላሴ ነው። ከስላሴ የሚወለደው በማን ነው? ከጌታ ከኢየሱስ ክርስቶስ በጎኑ በወጣው ውሃ። ከጌታ ከኢየሱስ ክርስቶስ ከጎኑ በወጣው ውሃ ከተጠመቅን የጌታ የኢየሱስ ክርስቶስ ልጆች ነው እንጂ መሆን የሚጠበቅብን የአብና የመንፈስ ቅዱስ ልጆች እንዴት ልንሆን እንችላለን? የጌታ የኢየሱስ ክርስቶስ እስትንፋሱ መንፈስ ቅዱስ ነው። የጌታ ኢየሱስ ክርስቶስ ጥበቡ ዕውቀቱ እግዚአብሔር አብ ነው። ስለዚህ ያ አካል መንፈስ ቅዱስና አብ በህልውና ያሉበት ስለሆነ በህልውና ገንዘብ የተገኘ ስለሆነ የምንሆነው እኛ የሶስቱ ልጆች ነው እንጂ ልዩነት ያለው አካል አይደለም። ያን እንትን ያለን በአካል ይለይ እንጂ በህልውና አንድ ስለሆነ ዓመተ ሥላሴ ዓመተ አብ ዓመተ ወልድ ወይም ዓመተ መንፈስ ቅዱስ ዓመተ ኢየሱስ ገብረ ኢየሱስ ገብረ አብ ገብረ መንፈስ ቅዱስ ወልደ ሥላሴ እነኚህ የመሰሉ ነገሮች አሁን ይህን ሶስቱን ስሞች የያዙ ናቸው። እኒህ ሁሉ ሥላሴ ተጠርቶ ሶስትነት የሌለበት ስለሌለ ከሶስቱ አካል አንዱ ከተጠራ የሶስቱ ሁሉ መጠሪያ ነው። በህልውና የሚገናዘቡበት አካል ስም እስከተጠራ ድረስ ወልድ ከተጠራ ስለ መንፈስ ቅዱስ የመንፈስ ቅዱስ አገልጋዮች ነን ማለት ነው። የትነት እንደገና የሶስቱ ገንዘብ ነው። ሶስቱ አንድ ግዛት ነው ያላቸው። ገብረ እግዚ ከተባለ ወይም ገብረ እግዚአብሔር ከተባለ የእግዚአብሔር አገልጋይ ማለት ነው። እግዚአብሔር ማለት አብ ወልድ መንፈስ ቅዱስ ማለት ነው። ሥላሴ የታወቀ ስለሆነ ሶስት ማለት ነው። ወልድም በህልውናው እግዚአብሔር አብ እግዚአብሔር መንፈስ ቅዱስ ገንዘቡ የሆነ ጌታ ነው። ስለዚህ ገብረ ወልድ ሀብተ ወልድ ተስፋ ወልድ እኒህን የመሰሉ ብርሃኑ ወልድ እኒህ ሲባል አብ ወልድ መንፈስ ቅዱስ ማለት ነው በውስጡና የተለየ ነገር የለውም ማለት ነው። ያን ልዩነቱ አሁን ስለማይታወቅ ነው። አንድነቱ ስለማይታወቅ እኒህን ነገሮች ሰዎች ሊያነሱ ይችላሉ ማለት ነውና ከጌታ ከኢየሱስ ክርስቶስ ጎን ከፈሰሰው ውሃ ስንጠመቅ የወልድ የመንፈስ ቅዱስ ልጅ የምንሆን ጌታ ኢየሱስ ክርስቶስ አካሉ የተለየ አካል ቢሆንም ህልውናው ግን መንፈስ ቅዱስና አብ ያሉበት ስለሆነ እንደገና እኛ የምንወለደው ከእግዚአብሔር ነው። እግዚአብሔር ደግሞ አብ ወልድ መንፈስ ቅዱስ። ስለዚህ የተለየ ከእግዚአብሔር አብና ከእግዚአብሔር መንፈስ ቅዱስ የተለየ ጌታ ኢየሱስ ክርስቶስ የለም። ከኛ ህይወት ውስጥ እስትንፋሳችን ተለይቶ ሌላ አካል የለም። ልባተን ሰው መሆን አንችልም። ቃል ሳይኖረን ሰው መሆን አንችልም። ከነዚህ ከሶስቱ አንዱ የጎደሉት የለም። ለዚህ ሶስቱ ሁሉ አንድን የሚያሰኝ ሶስቱ ናቸው።
እኔ ሶስቱ ማለት ደግሞ አብ ወልድ መንፈስ ቅዱስ ማለት ለእግዚአብሔር። ስለዚህ እኛ እያንዳንዱ አካል ይህ ሁሉ ያለው ቃል ልብ ስንፋስ ያለው ሁሉም ሰው እግዚአብሔር ደግሞ ቃል ስንፋስ ልብ ያለው በአካል ልዩ ቢሆንም ለሶስቱ አንድ ቃል አላቸው፣ ለሶስቱ አንድ ልብ አላቸው፣ ለሶስቱ አንድ እስትንፋስ አላቸው። ስለዚህ በጌታ በኢየሱስ ክርስቶስ በጎኑ ከፈሰሰው በውሃ አማካይነት ስንወለድ የወልድ የመንፈስ ቅዱስ ልጆች ነው የምንሆነው ማለት ነው። ከዚህ በኋላ ግን የሶስትነቱን ስም ጠርተው እንዲያጠምቁና እንዲያስተምሩ በማዘዙ ይህ ስም የሹመታቸው መታወቂያ ሆኗል። በመሰጡ ስሙና የአባቱ ስም የባሕርይ ሕይወቱ የመንፈስ ቅዱስ ስምም ለተፈቀደላቸው አጥማቂዎችና ተጠማቂዎች የክርስቲያን ልዩ ሶስት አንድ አምላክ ተጠማቂ ክርስቲያን ልዩ ሶስት አንድ አምላክ ብሎ ማመን ይሆነላቸው። ስራቸውንም የኦሪትና የወንጌል ቃል በማስማማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ይጀምራሉ ይላል። እንዲህ ስሞች መጀመሪያና መጨረሻዎች ናቸው ማለት ነው። መጀመሪያና መጨረሻ አልፋና ወኦ ነው የምንለው። መጀመሪያ የፈጠረንና የሚያሳልፈን ማለት ነው። የሁሉ መጀመሪያ የሁሉ መጨረሻ። አንድን ፍጥረት ይጀምራል፣ አንድን ፍጥረት ይጨርሳል እግዚአብሔር። ስለዚህ ይህ ኃይል ደግሞ የሶስትነታቸው ሀብት ነው። አንዱ ከአንዱ ተለይቶ የሚሰጥ ሀብት አይደለም ማለት ነው። ዓለምን ማሳለፍ፣ ዓለምን መፍጠር የሶስቱ አንድ ሀብት ነው። አንድ ሀብታቸው ስለሆነ በወልድ ስም ሊጠራ ይችላል፣ በመንፈስ ቅዱስ ስም ሊጠራ ይችላል፣ በአብ ስም ሊጠራ ይችላል። በአብ ስም ስለተጠራ የአብ የግል፣ በወልድ ስም ስለተጠራ የወልድ የግል፣ በመንፈስ ቅዱስ ስም ስለተጠራ የመንፈስ ቅዱስ የግል እንዳይመስልን ነው። መንፈስ ቅዱስ በሚጠራ ጊዜ ሶስቱ በሕልውና ያሉበትን መሆን መጀመሪያ ማገናዘብ ያስፈልጋል። አብ ሲጠራ በሕልውና ያሉበት መሆኑ ማገናዘብ ያስፈልጋል። ወልድ ሲጠራ በሕልውነት ያሉበት ሊሆን ይችላል። ደራሲው ወይም መጽሐፍ የሚጽፈው ሰው ሊያስረዳ በሚፈልገው አካል ላይ ነው የሚዞረው። አሁን ወንጌሉ ከማቴዎስ ጀምሮ እስከ ራዕየ ዮሐንስ ድረስ ዓላማው አንድ ነው። ጌታ ኢየሱስ ክርስቶስ የባሕርይ አምላክ ነው የሚለው ይሄን ለማስረዳት እስከ ሄደ ድረስ በዚህ ዙሪያ ነው እንጂ አሁን በአብና በወልድ በመንፈስ ቅዱስ ስም ትኩረት ሰጥቶ ላይሄድ ይችላል። በሚመጣ ጊዜ ድንገት የሚያስገባው ወይም ሊገልጽ ሲፈልግ የሚገልጸው ትኩረቱ ግን ጌታ ኢየሱስ ክርስቶስ የባሕርይ አምላክ ነው እና በስፋት የተጻፈው በዚህ ዙሪያ ጉዳይ ነው። በመንፈስ ቅዱስ የሚያስፈልግ ጊዜ በመንፈስ ቅዱስ ይጽፋሉ ማለት ነው። እና አንድ ስም ከሶስቱ ሥላሴ አንድ ስም ስናገኝ የግል እንደ ግለሰብ ሕይወት የዚያ የተጠራው አካል ልዩ ሀብት አድርገን እንዳንወስድ ነው። የተጠራው አካል ልብ ቃል እስትንፋስ እንዳለው እንደ አንድ ሰው ስንወስደው ልብ ቃል እስትንፋስ ማለት ደግሞ ሥላሴ ስለሆኑ የሶስቱ ንብረት መሆኑን ያሳያል ማለት ነው። እንግዲህ ሂዱና አሕዛብን ሁሉ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳቸውንም ሁሉ እንዲጠብቁ እያስተማራችሁ ደቀ መዛሙርት አድርጓቸው ይላል በማለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ የነገራቸው ይህ ኃይለ ቃል እስካሁን ከተገለጹት ሁሉ በላቀ ሁኔታ ምስጢረ ሥላሴን የሚገልጽ የሚያስረዳ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በሌላም ቦታ የሚወደኝ ቢኖር ቃሌን ይጠብቅ፣ አባቴም ይወደዋል፣ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። አብ በስሜ የሚልከው መንፈስ ቅዱስ የሆነው አጽናኙ እርሱ ሁሉን ያስተምራቸዋል ብሎ ምስጢረ ሥላሴን አጉልቶ አስረድቶናል ይላል እና ይሄ ደቀ መዛሙርት አድርጓቸው ያለው ቃል በራሱ ለእያንዳንዱ ሰው ወደ እግዚአብሔር ሲመጣ እግዚአብሔር መወለዱን የሚያሳይ ነው ማለት ነው። ጌታችን በሌላም ቦታ የሚወደኝ ቢኖር ቃሌን ይጠብቅ እና ወደ እርሱ እንገባለን፣ መንፈስ ቅዱስ አጽናኝ ይመጣላችኋል እያለ ስለ መንፈስ ቅዱስ ተናግሯል፣ ስለ አብ ተናግሯል። ስለዚህ ከእግዚአብሔር በሶስትነት በአንድነት ያለ ጌታ ነው። ከኦሪት ጀምሮ ከዘፍጥረት ድረስ መጻሕፍቶቹ ተናግረዋል። ጌታ ሲወለድ ያስተማረው ትምህርትና ከዚያ በኋላ የተጻፈው ጽሑፍ ደግሞ በተለየ መልኩ ይህን ያስረዳል ማለት ነው። ሥላሴ የሚጠሩበት የተለያየ ስም የተለያየ ዓላማ የተለያየ ስም የተለያየ ዓላማ አለው። አሁን ይሄ ነው ትልቁ ወደ እንትኑ የሚያስገባን። ሥላሴ የሚጠሩበት የተለያየ ስም የተለያየ ዓላማ አለው። አሁን እግዚአብሔርን የምንጠራበት ስም አለና ዝም ብለን የፈለግነውን አመተን የምንደነጉረው አይደለም። ያ ስም በራሱ ሊገልጽልን የሚችለውን ዕውቀት ተሸክመን የምንጠራው። ዝም ብሎ መድኃኔዓለም አይባልም አልተባለም። ዝም ብሎ እግዚአብሔር አልተባለም። መድኃኔዓለም ስንል የምንገልጸው አለ። አሁን የኛ ስም የሚገልጸው አካልን ብቻ ነው። የእግዚአብሔር ስም የሚገልጸው ግን ተግባርን ነው።
አሁን እኛ እያንዳንዳችን የራሳችን ስም አለ። ስራችን አይገልጽም እንኳን ስራችን ይቅርና ተፈጥሯችንም አይገልጽም። እንደገና ስሙም ደግሞ አይደለም ስራችን ይቅርና አይደለም ተግባራችን ይቅርና ሙሉ አካላችን ራሱ አይገልጽም። ስማችን ከገለጸ ሊገልጽ የሚለው ይችን ብቻ ነው የሚገልጸው። ከዚህ ውጭ የሚገልጸው ነገር ምንም ነገር የለም። እኔ እንዲህ ብዬ ብሸፈን የሚያውቅ ሰው የለም አይደል? ማንም ሊያውቅ አይችልም። ይችን ክበብ ብቻ ነው የሚገልጸው ስሙ። ከውስጥ ያለውን ነገር የሚገልጽ ነገር የለውም። ምናልባት ከውስጥ ያለውን ተግባር የሚገልጽ የሁላችን ስም ሰው የሚለው ይገልጸዋል። ሰው ስንል አሁን የት እንደተነሳን የት እንደደረስ ማን እንደሆን ይታወቃል። ድካማችን፣ ብርታታችን፣ ተፈጥሯችን ሁሉ ይታወቃል። የግል ስማችን ግን የአካል መጠሪያ፣ እንቅስቃሴ መጠሪያ ነው። እዚያ ውጭ ሌላ ነገር የለም። የእግዚአብሔር ስም ግን ዝም ብሎ በድንገት የወጣ አይደለም። እንዲገልጽ ሆኖ የተገለጸ ነው እና መድኃኒዓለም ለማለትና እግዚአብሔር ለማለት አሁን ሁለቱ የሚያስረዱት ሌላ እውነት አለ። መድኃኒዓለም የሚያስረዳው እውነት አለ። ምናልባት ኢየሱስ የሚለውና መድኃኒዓለም የሚለው የቃሉ ትርጉም አንድ ሊሆን ይችላል። ኢየሱስ መድኃኒት ማለት ነው። መድኃኔ ዓለም ማለት ደግሞ ፍጡር ሰውን አዳኝ ማለት ነው። የሚያድነው ተገልጿል ከመድኃኒዓለም ከሚለው ላይ መድኃኒትነቱ ኢየሱስ በሚለውም ተገልጿል። ግን መድኃኒትነቱ ለማን መሆኑን ደግሞ መድኃኒተ ዓለም ተብሎ ደግሞ ተገልጿል። አሁን እነዚህ ስሞች ለእግዚአብሔር የቀረበ ትርጉም ያላቸው ናቸው። ክርስቶስ ማለት ደግሞ ሌላ ነው። አሁን ዝም ብለን ብድግ አድርገን ክርስቶስ፣ ኢየሱስ፣ መድኃኒዓለም እያልን የምንጠራው እንደፈለገን ማለት በመጽሐፍ ግን የሚጠሩት ግን ለተፈለገው ዓላማ ከይዘቱ ጋር ተያይዞ ነው የሚጠሩት። ፍጡር በሚገለጽበት ደረጃ ያን ፍጡር የሚገልጽ የእግዚአብሔር ስም ነው የሚያስፈልገው። ለታመሙት ለዳኑት ሰዎች የያዙትን የዳኑት ሰዎች በምንገልጽበት ሰዓት ያንን የሚገልጽ ስም ነው። ከሙታን ተነሱ የሚለውን ነገር በምንገልጽበት ሰዓት ያን ስም የሚገልጽ ነው። በመካከላቸው እግዚአብሔር ተገለጸላቸው ሲል ያን ረቂቅ አካል የሚገልጽ ስም ነው የምንጠቀምበት። ዝም ብለን አንገልጸውም ማለት ነው። ዝም ብለን መለኮት የምንልበት መንገድ የለውም። አምላክ የምንልበት እግዚአብሔር የምንልበት መንገድ የለውም። ስሙ እንደ አሸዋ የበዛው ስራው እጅግ ረቂቅ የሆነ አምላክ ስለሆነ ለእያንዳንዱ ግን ያ ለድርጅቱ የሚገልጽ ስም ነው የሚሰጠው። መለኮት ማለት ረቂቅ ማለት። ስለዚህ የረቀቀ ነገር በሚሰራበት ጊዜ መለኮት እንዲህ ብሎ እዩት። አሁን በግዘፍ የሚጠራበትና በረቂቅ የሚጠራበትን ሁሉ ለይተን ሲፈጥር የሚጠራበትንና ሲገል ሲያድን የሚጠራበትን ለይተን ነው የምንላቸው። ስሙ ብዙ የሆነ እንዲያ ነው። እኛ ዝም ብለን መርጠን የምንጠቀምበት አይደለም። ከያዝነው ዓላማ ጋር አብሮ የሚገልጽ ስም ነው የሚጠራው ማለት ከያዝነው ዓላማ ጋር። በዝግ ቤት ተገኘ፣ ከመቃብር ተነሳ፣ በመንገድ ተገለጸላቸው ስንል ይህንን ርቀትና ይህን ሁሉ መቻል የሚገልጽ ስም ነው የምንጠራለት ለሱ ማለት እና ስሞቹ ሁሉ ለእያንዳንዱ ለራሳቸው ለሚሰራውና ለሚያደርገው ድርጊት ገላጭነት ያላቸው ናቸው እንጂ ሁሉም ነገር አንድ አይደለም። ሥላሴ የሚጠሩበት የተለያየ ስም የተለያየ ዓላማ አለው። ይኸውም የተለያየ ያልነው ሥላሴ በባህሪ በአካል በግብር የሚጠሩበት ስም ነው። እነዚህን አሁን በባህሪ በአካል በግብር ባህሪው ምንድነው? አካል ማለት ምንድነው? ግብር ማለት ምንድነው? በእኔ እያንዳንዳቸው ልዩ ልዩዎች ናቸው። አሁን አካልም ልዩ ነው። ባህሪም ደግሞ ሌላ ራሱን የቻለ ዘርፍ ነው የእግዚአብሔር ሆኖ እንደገና አካል ባህሪ ግብር ደግሞ ሌላ ነው። ከብዙ ስህተት የሚያደርሰው የሥላሴ የስማቸውን ምስጢር ለይቶ አለማወቅ ነው። አሁን እያንዳንዳቸው መለኮት የተባለበትን ጌታ የተባለበት እዩት። አሁን ጌታ ማለትና ምን ስንል ነው ጌታ የምንጠቀመው? አሁን ብዙ ሰራዊት ያለበትን ቃል ለመግለጽ ስንፈልግ ጌታ እግዚአብሔር ምንለው ማለት ነው። የሰራዊት ጌታ ጸባዖት ማለት ነው። ኢየሱስ ጌታ ነው እዩት። ስለዚህ ሰራዊቱን መግለጽ አለብን። አሁን እኛ ቤተክርስቲያን ዓላማ ሰራዊቱ ይገለጽ ነው። ዝም ብሎ ኢየሱስ ጌታ ነው ማለት አይደለም ነው። ጌትነቱን የምንገልጸው ጌታ የሆነባቸው ፍጡራን ማሳየት ሲኖርብን ነው። አብዝቶም የሰራዊት ጌታ አይደለም ነው እና ኢሳይያስ እና ዮሐንስ የሰራዊት ጌታው ጌታ ከተባለ ሰራዊቱ በታች መታየት አለበት። እዚያ በኋላ በዝርዝር ከተባለ አምላከ ቅዱሳን፣
አምላከ ጻድቃን፣ አምላከ ሰማዕታት፣ አምላከ ነቢያት፣ አምላከ ሐዋርያት፣ አምላከ ባሕር ወቀላያት ወአምላከ ኩሉ ፍጥረት የሁሉ ጌታ። አሁን እኒህን የሚገልጽ ጌታ የሚገልጽ አሁን ብዙ በጣም ዝም ብሎ እንትን አይደለም። ብዙ የዓለምን ፍጥረታት የዓለምን ሰራዊት በየነገዱ በየወገኑ የተቀመጠውን ኃይል ሁሉ የሚያሳይ ስም ነው ጌታ። የማንኛው ከተፈለገ ባሕሩን፣ ጥልቁን፣ እመቁን፣ ከዋክብቱን፣ አሸዋውን፣ ድንጋዩን፣ ባሕሩን፣ ዛፉን፣ ከዋክብቱን፣ ጨረቃውን፣ ፀሐዩን፣ የመላእክትን የአስሩን ከተማ ክምችት ሰራዊቶቻቸውን፣ ኃይላቱን፣ እንቅስቃሴያቸውን ለዘላለም ያለምን አጋዥ መኖራቸውን በኃይል በውሃ በነፋስ በፀሐይ ሳይታገዙ መኖራቸውን ይልን ሁሉን የሚያስችል ጌታ ይሄ ምድር ዝም ብሎ በባዶ ጸንቶ አፈሩ ከውሃ ላይ ተከማችቶ ጥጥርነቱ ወደ ፈሳሽነት ሳይቀየር መኖሩን ፈሳሹ ውሃ ወደ ጥጥርነት ተቀይሮ ሰማይ ሆኖ እንደገና ሳይፈረከስ በፀሐይ ኃይልና ሳይሟማ ወደ ጥንተ ተፈጥሮ ሳይመጣ መኖሩን የሰማዩ ጌታ የሰማዩ አምላከ ሰማይ ያምንለው። ስለዚህ የሰራዊት ጌታ የእስራኤል አምላከ እስራኤል ጌታ የሚለው ቃል በራሱ የሚያሳየው ማለት ዝም ብሎ የተቀመጠልን ብድግ ብለን አሁን አንድ ሰው ጌታ ነህ ቢባላውም በአማርኛ ማለት ነው። ምንም ወደዚያ ዝርዝር ሐሳብ አያስፈልገውም። አካል መጠሪያን አካል መጠሪያ የማን ጌታ ነው አይባልም። የገሌ ጌታ የሚልም የለውም። ጌታ ነው። ከዚህ ላይ ዝም ብሎ ጌታ ነው የሚባለው መልስ እዚህ ላይ ያለው። የጌታችን ስም ግን ሊገልጻቸው የሚፈልጉ ነገሮች ስላሉ ጸባዖት እግዚአብሔር የሁሉ የሰራዊት ጌታ እግዚአብሔር እና እያንዳንዱ የራሱ የሆነ ትርጉም አለው ማለት ነው። ከብዙ ስህተት የሚያደርሰው የሥላሴን የስማቸውና ምስጢር ለይቶ አለማወቅ ነው። አሁን ቅድም ስንለው የነበረውም ይኸው እሱ በአብና በወልድ በመንፈስ ቅዱስ ስም አጥምቆ ብሏል። ሐዋርያት ግን በጌታ ስም ይላሉ፣ በክርስቶስ ስም ይላሉ የሚለው የስሙ ትርጉም አለመታወቅ ነው ማለት ነው። የጌታችን የኢየሱስ ክርስቶስ እና የጌታችን የእግዚአብሔር አብ የጌታችን የእግዚአብሔር መንፈስ ቅዱስ ሁኔታ ልዩነትና አንድነት አለመታወቁ አሁን የስም ሲጠራ ገሌ ብቻ ነው፣ የስም ሲጠራ ገሌ ብቻ ነው፣ የስም ሲጠራ ገሌ ብቻ ነው የሚለውን እንደ ሰው ስም አድርጎ ማምጣት ተጀመረ ማለት ነው። በባህሪ የሚጠሩበት ስም አለ። እንደገና አንድ ጊዜ ምንድነው ወደፊት መለኮት የሚለው አሁን ብዙ ሰው ግራ የሚያገባው አንዳንድ ሰዎች በትምህርት ቤት ደረጃ ራሱ መለኮት አካል የለውም የሚሉ ሰዎችም ይገጥማሉ። አሁን የመለኮት ትምህርት ትርጉም አለመታወቁ መለኮት ብዙ ወደ 8 ነው 9 ያህል ትርጉም ነው ያለው መለኮት የሚለው ራሱ አፈታት ማለት ባህሪ፣ ብርሃን፣ የትነት፣ ግዛት፣ አካል፣ ስም ሆኖ ሁሉ ይጠራል ማለት። ስለዚህ አካል ከሆነ መለኮት አይዳሰስም ተብሎ እንትን የሚባል ነገር ምንድነው አይለይም ተብሎ አካል የለውም። የአካል ስም ሆኖ መለኮት አካል የለውም ማለት አይቻልም። መለኮትን ወለደችው ማለት መለኮቱን ከኛ ጋር ጨመረ አዋሃደ ማለት ነው። አሁን ትርጉሙ ሊታወቅ ያስፈልጋል። ብርሃን ተብሎ በሚፈታበት ጊዜ ህዝብ ሁሉ ይወጣ ሌላ ስለ ብርሃን የሚናገረው ማለት ነው። የትነት ብሎ ከተፈታ ስለ ግዛቱ ስለ እግዚአብሔር ሀብት ነው የሚናገረው እንጂ ስለ አካሉ አይደለም ማለት ነው። ግን አካል የሆነ ስም ይሆናል በራሱ መለኮት ስም ዛልቦ ብድና መለኮት ስም ተውሁም ይጠራል በራሱ እና የዚህ ትርጉም ሲታወቅ ነው ራሱን ችሎ የሚቀደው ማለት ነው። በባህሪ የሚጠሩበት ስም አለ። የባህሪ መጠሪያ የሚጠሩበት ስም አለ። ሶስቱን አንድ አድርጎ የሚገልጽ ማለት ነው። እግዚአብሔር ቢል አሁን የባህሪ ስም አብም ሊጠራበት ይችላል፣ ወልድም ሊጠራበት ይችላል፣ መንፈስ ቅዱስ አንድ ሆኖም ሊጠራበት ይችላል። አምላክ አሁን የባህሪ ስም ነው። አንድም ሆኖ ሊጠራ ይችላል። አብ ሊጠራበታል በዚህ ስም፣ ወልድ ሊጠራበታል በዚህ ስም፣ መንፈስ ቅዱስ ሊጠራበታል። ሶስቱ ሁሉ ይጠሩበታል። አይ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ሶስት አካልን ጠራን አንድ አምላክ ብለን ለሶስቱ አምላክን ቀጸልን ማለት። በሌላ ቦታ አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ ሁሉ ይላል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ቅዳሴ ለሁሉ ጊዜ አንዱ እግዚአብሔር ነው ለሶስቱ ታዲያ የተሰጠው ማለት እና ይህንን በራሱ በአካል የሚጠራበት ስም አለ፣ በግብር የሚጠራበት ስም አለ፣ በባህሪ የሚጠሩበት ስም አለ። ለአካልና ለግብር በአካል የሚጠሩበትን ስም ለባህሪና ለግብር በግብር የሚጠሩበት ስም ለባህሪና ለአካል ለሰጠው ሲናገሩ የአንድነታቸውና የሶስትነታቸው ምስጢር ይፈርሳል። ስለዚህ ጠንቅቆ አስተውሎ መመልከት ይገባል። እነዚህ ለተለያዩ ዓላማ የሚሰጡ ስሞች ናቸው። እንትን እንዳይከብዳችሁ መልሰዋለሁ ብዙ ጊዜ ማለት ነው።
ለምሳሌ የባህሪ ስም ይላል፣ የግብር ስም ይላል፣ የአካል ስም፣ የአካል ግብር ስም። እነዚህ ብቻ በቂዎች ናቸው። ታይዘር አሁን የባህሪ ስም በሚጠሩበት እንደተገለጹት የግብር ስም ማድረግ አይቻልም። የግብር ስም የሚጠሩት የአካል ስም ማድረግ አይቻልም። አሁን እነዚህ በአራት ዘርፍ ነው የምንጠራው የእግዚአብሔርን ስም። ከዚህ ውጭ ሌላ የለም በጠቅላላው ማለት። ለምሳሌ ወደ እንትን የባህሪ ስም ማለት እግዚአብሔር ማለት ነው፣ አምላክ ማለት ነው፣ መለኮት ማለት ነው የባህሪ ስም። ወደ ላይ የግብር ስም ሲባል ፈጣሪ እዩት ስለሰራ ነው አይደለም፣ የእንቅስቃሴውን ነው የሚገልጽ። የዚህ ጌታ ማለት ነው አስገኝ፣ አሳላፊ፣ የሚያድን፣ የሚገል ያውን እንቅስቃሴን ያሳያል እግዚአብሔር የሚሰራውን ስራ ማለት ነው። ያው ስራ ከሆነ ስራ ማለት ግብር ማለት በእኛ ላይ የሚሰራውን ስራ በፍጥረታት ላይ የሚሰራውን ስራ ስንገልጽለት የግብር ስም የስራ ስም። ለምሳሌ ገበሬ ገበሬው ለማንም ሰው አይሰጥም አይደል? ስራ አለሰ ነው ገበሬ የተባለ የስራ ስም ነው። ነጋዴ ሁሉም ሰው ነጋዴ ማለት እንችላለን? ስለማይሰራ ነጋዴ አይባልም። የሚነግድ ሰው ነጋዴ ይባል። መንግስት ሁሉም ሰው መንግስት ንጉስ መባል ይችላል? የሚገዛ ሰው አሁን ከዚህ ጋር ያሉ ሰውን የግብር ስሞች ይባላሉ ለእግዚአብሔር ማለት ነው። የባህሪ ስሞት ግን እሱን የሚገልጽ አሁን ለኛ ለምሳሌ ሰው የባህሪ ስም አለ። ከዚያ በኋላ ሰው የተባለው ሰው የአካሉን ስሙን ተውና ነጋዴ፣ አስተማሪ፣ ተማሪም ከሆነ በጊዜው የስራውን ስም መደበኛ ባይሆን ቋሚ ባይሆንም ከስራው ጋር አብሮ የሚሄዱ መደበኛ ስሞች አሉ። ሁልጊዜ ይኖራሉ እነዚያ ስሞች ማለት ያን ስራ እስከሰራ ድረስ ይኖራሉ። እግዚአብሔር ደግሞ እሱ የሚሰራውን ስራ ምንጊዜም ስለሚሰራው የስራ ስሙም አብሮ ይኖራል፣ የባህሪ ስሙም አብሮ ይኖራል። እንደገና ሌላው ደግሞ የአካል ስም አለ። አሁን እኛን የአካል ስም ብለን እንውሰደው ሙሉ አካላችን ባያስገነዝብም ማለት የአካል ስም የባህሪ ስም አለን። የባህሪ ስማችን ማን ነው? የባህሪ ስማችን ሰው ይቺ ብቻ ናት የባህሪ ስማችን ማለት ሰው ስለሆነ ብቻ ሁሉም ሰው የሚያገኛት ነው። ቢደክም ቢበረታም ሀብታም ቢሆን ድሃ ቢሆን ቀለም ልዩነት፣ የቁመት ልዩነት፣ የእውቀት ልዩነት ቢኖር አብሮ ከዚያ ጋር የሚኖር ሀብት ነው። የባህሪ ማለት የማይቀየር ማለት በሆነ ጊዜ ያገኘነው ነገር መጀመሪያ ስንነሳ ዘነው የተነሳን አብሮ ለዘላለም የሚኖር ነው። ደግሞ እኛ ደግሞ የሚሞት ህይወት አይደለም ያለ ማንም የማይቀማን ማንም የማይሰጠን የጸጋ አይደለም የባህሪ ገንዘብ ነው። እንደገና እዚያው ደግሞ የባህሪ ግብር ለምሳሌ የሥራ ስም ቅድም እንዳልኩት አሁን የኛ የሥራ ስማችን በራሱ አንዳንድ ጊዜ ከእንቅስቃሴያችን ጋር ያሉ ሊሆኑ ይችላል። አንዳንድ ጊዜ ደግሞ ከተፈጥሯችን ያሉ ሊሆኑ ይችላሉ እና ነጋዴ፣ ተማሪ፣ ገበሬ፣ አስተማሪ ወደ ቤተ መንግስት ስራ የተለያዩ ስራዎች የሚሰራ ከሚሰራው ሰው ከዕለት ዕለት ስራው ጋር የተያዘ ነው። የአካል ስም እገሌ አሉን እኮ እኛም አሁን እኛ በላይ ስለምንጀምር ነው ችግሩ። ነገሮችን ሁሉ የምንጀምራቸው በእግዚአብሔር ነው እንጂ እኮ በእኛ ብንጀምር ደግሞ አንደኛ ቀላል ነው፣ ሁለተኛ እውነት ነው። አሁን ከኛ ወደ እግዚአብሔር ብንሄድ ነገሮች እናገኛቸዋለን። የኛ ማንነት በተወሰነ መልኩ የእግዚአብሔርን ማንነት ማስረጃ ይሆንናል። የምታየውን እግዚአብሔርን የምታየውን ወንድምክን የማትወድ የማታየውን እግዚአብሔር ወዳለው ትላለህ አይደል? እግዚአብሔር በሰው መገለጫ ነው። የሰውም አርአያ የሰውም ተፈጥሮ የእግዚአብሔር አርአያ ነው። የሰው ተፈጥሮ ማለት ነው። እግዚአብሔር ሊያስረዳ የሚችል አቋም ስላለው ለይ ሰውን ከተረዳ ነው በተወሰነ መልኩ እግዚአብሔር እንረዳዋለን። እንዴት እስትንፋስ እንዴት ልብ ቃል ምን ማለት ነው እንዳንል የኛለን እንዴት ሶስት አካል ይሆናል እንዳንል እንኳን ሶስት አካል ሆነ ታዲያ አንድ እንዴት ይባላል እንዳንል እኛ ሶስት ነገሮች አሉን አንድ እንጂ ሶስት አልተባልንም። በጣም እኮ ቀላል ነበር ማለት ነው። እንዴት አሁን ይሄ ይከብዳል። አብ ወልድ መንፈስ ቅዱስ ሶስት አካል ሙሉ አካል ብሎ አንድ ልብ ለሶስቱ፣ አንድ ቃል ለሶስቱ፣ አንድ እስትንፋስ ለሶስቱ፣ ሶስቱ አንድ ናቸው። እንዴት ነው እኛ ለምሳሌ ሶስት ነገሮች ኑረውን ሶስት መች ተባለ? ነገሮች እኮ አሉ በእኛም ኩነቶች ልብ አለ፣ ቃል አለ፣ እስትንፋስ አለ። ልዩነቱ የኛ ቃል የኛ ልብ የኛ እስትንፋስ ራሱን የቻለ አካል አለመኖር ብቻ። ይህ ሶስት ነገር ይዘን እኛም ሶስት አልተባል ሶስት ኩነት እኮ አሉ። እነዚህ በአካል ተለይተው ቢሆን ኑሮ አሁን ለኛ ቀላል ነው ማለት ነው። እንደ እግዚአብሔር ስለሚሄድ ቃላችን ራሱን የቻለ አካል፣ ልባችን ራሱን የቻለ አካል፣ እስትንፋሳችን ራሱን የቻለ አካል ቢኖር ምንም እንትን የሚለልን በእኛ ማረጋገጥ እንችል ነበር። ግን በእኛ ያሉት በተለየ በአንድ አካል ውስጥ ነው ያሉት። በእይታ ውስጥ ያሉት ደግሞ በሶስት አካል ውስጥ ነው። ግን የኛ ልብ አሁን ይህ ሁሉ ገንዘቡ ነው።
ቃላችንም የሁሉ ገንዘቡ ነው። እስትንፋሳችን የሁሉ ገንዘቡ ነው። እነዚያ ሶስት አካላትም ለሶስቱ ለቃል፣ ለልብ፣ ለእስትንፋስ ገንዘቦቻቸው ናቸው። ሶስቱ ሁሉ ማለት ነው። አንዱ ልብ በሶስቱ ውስጥ የራሱ ሀብት ሆኖ ነው የሚሰራው። የራሱ አንዱ ቃል በሶስቱ ውስጥ የራሱ ሀብት። ምክንያቱም እዚህ ውስጥ ያሉት ቃልና ልብ፣ እስትንፋስ በሙሉ አካላችን የሰሩ ያሉት እና የጌታችን የእግዚአብሔርም እንዲሁ ነው የሚሰራው ማለትና የአካል ስም በሚለው ደግሞ እንደገና የኛን በእንህን ብንወስድ የአካል ስም ለእግዚአብሔር አብ የሚባል የአካል ስም ነው። ወልድ የሚባል የአካል ስም ነው። መንፈስ ቅዱስ የሚባለው የአካል ስም ነው። አሁን የሶስቱ አካላት ስማቸው አብ፣ ወልድ፣ መንፈስ ቅዱስ ይባላል። አሁን የአካል ስም ነው አብ፣ ወልድ፣ መንፈስ ቅዱስ የሚባለው። የኛም የአካል ስም ገሌ፣ ገሌ፣ ገሊት፣ ገሊት፣ ገሊት ይባላል። ሌላው እንደገና የአካል የግብር ስም ምናልባት አሁን የኛ የባህሪ የአካል የግብር ስምና የባህሪ ስም የባህሪ ግብር የሚለው የባህሪ ስራ ላይኖረን ይችላል። ከኛ ጋር የሚኖር ሁልጊዜ ለዘላለም የምንሰራው ስራ የለም። የእግዚአብሔር ነው የፈጣሪነት ሁልጊዜ የሚሰራው ስራ ያለ። እኛ የምንሰራው ነገሮች ሁሉ በአካል የምንሰራቸው ስራዎች ናቸው። እግዚአብሔር የአካል ግብር አሁን ሁለት ጊዜ ከላይ የባህሪ ስም አለ፣ የባህሪ የግብር ስም አለ። እታች የአካል የግብር ስም። የአካል የግብር ስም የሚባለው አካል አብ፣ ወልድ፣ መንፈስ ቅዱስ የሚባል ስም ነው አልና አይደል? ለእያንዳንዱ አካል ደግሞ ከላይ የባህሪ ስሙ ሁሉም የሚሰሩት በአንድነት የሚሰራ ስራ ነው። ከታች ያለው ስም በግል የሚሆን አካል አለን። የአካል የግብር ስም ስንል የአብ አካል የሚሰራው በግሉ እሱ ለሱ ብቻ ማለት የሚሰራው ስራ ነው። አንድ ስራ ሊሆን ይችላል። የወልድ አካል ለብቻ የሚሰራው ስራ አለ። የመንፈስ ቅዱስ አካል ለብቻ የሚሰራው ስራ አለ። የአብ አካል በሌላ አካል ይታወቃል። ታውቁት በሌላ አገላለጽ ማለት የአካል ግብር ስም ወላዲ አስራጺ ነው። የአብ ግብሩ ምንድን ነው? አይምን ነው ያ ማለት ነው። የወልድ ግብሩ መወለድ፣ የመንፈስ ቅዱስ ግብሩ መስረጽ። ይሄ በአካል ነው ማለት በባህሪ አይደለም ማለት ባህሪያቸው ሶስት ሁሉ አንዱ ስለሆነ ማለት እና አሁን ሰራጺ ይባላል። አሁን ሰራጺ ልዩ ተመልከቱ። አሁን ሰራጺን ለአብ መስጠት አንችልም። የዚህ የመንፈስ ቅዱስ አካል የራሱ ስራ ስለሆነ አስራጺ ወላድ የሚለውን ለአብ ብቻ ነው ለሌላ አንሰጥም። ወላድ የሚለውን ለመንፈስ ቅዱስ ለወልድ ብቻ ነው የምንሰጠው ማለት እና እነዚህ አራት ስሞች ናቸው ያሉ። ለምሳሌ የባህሪ ስም እግዚአብሔር፣ አምላክ፣ መለኮት። አሁን የባህሪ ስም የሚሆነውን አብም ይጠራበታል፣ ወልድም ይጠራበታል፣ መንፈስ ቅዱስም ይጠራበታል። የባህሪ የግብር ስም አብም ይጠራበታል፣ ወልድም ይጠራበታል፣ መንፈስ ቅዱስም ይጠራበታል። እዩ። የአካል ስምና የአካል ግብር ስም ግን ልዩ ልዩዎች ናቸው። የአብ ለብቻው ነው። አካሉ አብ የሚለው ወልድ አይጠራበትም። ስሙን በራሱ ማለት ለኛ አባትነት ስንጠቀምበት እሱ ይችላል። ለጌታ አባትነት ግን ለሁሉም ሰው አይሆንም ማለት። አሁን ለኛ ለምሳሌ እናንተስ በምታጠምቁበት ጊዜ በስመ አብ ወወልድ ወመንፈስ ቅዱስ ስም አጥምቋችሁ ስል አብ ማለት አብን ነው። በሌላ መልኩ የሰማይ አባታችን ሆይ ብላችሁ ጸልዩ ሲል ደግሞ ጌታ ኢየሱስ ክርስቶስ ነው። ጌታ እግዚአብሔር መንፈስ ቅዱስም ይሆናል አባታችን ስለሆነ ማለት። ስለዚህ እኒህ የባህሪ ስም የባህሪ ግብር ስም የሚሉት ለሁሉም ለአብም ለወልድም ለመንፈስ ቅዱስ የሚሆኑ አካል ብሎ አካል ስራ አካለ ግን የየራሳቸው ናቸው። ይብለቅለቅ አይሉም ማለት ነው። ለምሳሌ የባህሪ የግብር ስም ፈጣሪ አሁን በባህሪው የሚሰራው ስራ ማለት ነው። ፈጣሪ ዘላለማዊ፣ አሳላፊ፣ ፈራጅ፣ እውነተኛ ፍርድ የሚሰጥ፣ ገነት የሚያስገባ፣ መንግስተ ሰማያት የሚያስገባ፣ ከሙታን የሚያነሳ፣ የሚፈውስ፣ የሚያድን። አሁን የባህሪው የግብር ስም ነው። በባህሪው የሚያደርጋቸው ስራዎች ስለሆኑ ሁልጊዜ ሲጠራበት የሚኖር የባህሪ ስሙ ነው ማለት ነው። አሁን የአካልን ለይተን ማወቅና የባህሪ የሚባሉትን ለይተን ማወቅ ይጠበቅብናል። በአራት ምድብ ይመደባል። በመሆኑም የጽሑፉን ዓላማ መነሻውንና መድረሻውን እየተመለከትን እንደየ አንቀጹ የመጽሐፉን አገባብ ካልተረጎምን የስሙን ዓላማ ማግኘት አይቻልም። የእምነቱን ጥበብም ለጥበብ ፈላጊዎች ሳይዛባ ማካፈል አይቻልም። አንድ እንትን ያለው ምንድን ባህሪ የሚባል ለእግዚአብሔር ለመላእክት ለኛ ስንገልጸው ልዩ ልዩ ነገር ያስገኛል። ለመጀመሪያ ደረጃ ማለት ነው። አሁን ለኛ ባህሪ ብለን ስንጠራ
የሚያሳየው ምንድነው? ለኛ ባህሪ ብለን በምንጠራበት ጊዜ የሚያመለክተው እንትናችን ነው የሚያመለክተው፣ ተፈጥሯችን ነው የሚያመለክተው። ባህሪያችን ስንል እሳት፣ ነፋስ፣ ውሃ፣ መሬት ማለት ነው ለኛ ባህሪ። መገኛ ባህሪ ማለት ቅንጣት የአንድ ነገር መስሪያ ማለት ነው። ያጠቃቀኑ ነገር ነው ባህሪ የሚባለው ለኛ ማለት ነው። ወደ እግዚአብሔር ስንሄድ ግን ከእርሱ ጋር የሚሆነውን ስራ ነው እንጂ ባህሪው የምንለው መገኛ የለውም እግዚአብሔር። አባባሌ ግልጽ ነው። ባህሪ ማለት መገኛ ማለት ነው። አንድ ለምሳሌ አንድ ሸክላ የተሰራበትን አንድ የሚጠጣበት የሚበላበትም ሆነ አንድ ነገር የሚሰራበት እንደርሱ ያ የተገኘበት የሸክላው ማዕድን የተገኘበት ለዚያ ዕቃ መነሻው ነው። ለኛ መነሻችን ደግሞ እሳት፣ ነፋስ፣ ውሃ፣ መሬት ነው። ስለዚህ የኛ መነሻችን ባህሪያችን አሁን እነዚህ ናቸው። ይህንን ወስደን ቀጥታ የእግዚአብሔር ባህሪ ስንል ግን እግዚአብሔር ለፍጥረታት ሁሉ መነሻ ነው እንጂ ለእርሱ መነሻ የለውምና ይህንን የፈለግነውን ነገር እንደኛ ወደ እግዚአብሔር መውሰድ አንችልም። እንኳን ለየታ ይቀርና አሁን ለነፍስ ብትወስደው የነፍስ ባህሪዋ ምንድነው? የነፍስ ባህሪዋ አይታወቅም። ባህሪዋ የምንለው አሁን የነፍስን ምንድነው? የምትሰራውን ስራ ከሷ የሚገኘውን ነገር ነው። ለባዊት፣ ነባቤት፣ ህያዊት አይምንል ይሄ ከእርሷ ጋር የምንኖረው ዕለት ዕለት የምትገልጽ የእግዚአብሔርን ባህሪያው እንዲያርገን ነው የምንገልጸው። እግዚአብሔር ባህሪው ምንድነው ብንለው ዘላለማዊ ፈጣሪ ገዥ እንዲህ አይደል የምንለው? እኮ ለዘላለም እሱ የሚሰራው ስራ ነው እንጂ መገኛው አይደለም። ጥንት ቅንጣቱ የእግዚአብሔር መገኛ እኮ አይደለም። መጀመሪያው ግን ዘላለማዊ ሆኖ የሚሰራው ስራን በመደበኛነት ከእርሱ ጋር አብሮ የሚኖር ስራው ነው። የባህሪ መገለጫ ነው። አሁን ባህሪው የምንለው ማለት የባህሪውን መገለጫ ባህሪው እንለዋለን። የኛ ግን መነሻችን ነው። ቅዱስ ዮሐንስ ያለውን መግለጽ እንችላለን። ባህሪ የሚለው ቃል ይላል ከጊዜ የተገኘ ቃል ሲሆን ባህሪ ማለት በአካል ህልው ሆኖ የሚገኝና አካል ለሆነ ነገር ሁሉ ምክንያት መነሻ የፍጥረት ጥንት ክዋኔ የነገር ሁሉ ስር መሰረት ምንጭ ማለት ነው። ባህሪ ማለት የነገር አካል ለሆነ ነገር ለአንድ ነገር መነሻው ማለት የድንጋይ ባህሪ ስንል አሁን ቅንጣቱን አይደለም ቀዝቃዛ ምናምን ልንል ዋ ባህሪ ብርሃን ምን ልንል እንችላለን። ባህሪ የሚለው ግን መገኛውን መጀመሪያው ነው። ሁሉም ነገር አካል ያለው ነገር ባህሪ ያለው አካል የያዘ ነገር ሁሉም ነገር ባህሪ ያለው ግን ባህሪውን እኛ የተገኘበትን ስለማናውቀው ሁሉን ነገር ባህሪ የምንለው በቋሚነት ከዚህ አካል ጋር ያለውን መገለጫ ነገር ነው። ባህሪ የምንለው ከእሳቱ ጋር ያለውን ሁኔታ ነው የምንገልጸው እንጂ ባህሪ የምንለው እሳቱ የተገኘበትን ግን አናውቀውም። የእሳት ባህሪ ምንድነው የሚል መፋጀት፣ ሙቀት፣ ድርቅ፣ ደረቅ መሆን አይደል የምንለው? ሌላ ይሄ እኮ ግን የሚያሳየው እሳት ሲኖር አብሮ የሚኖር እንትን እይታ ነው። አብሮ የሚኖር ሁኔታ ነው እንጂ መገኘውን አይደል። የሰው ባህሪ እንደተባለው አሁን ባህሪ ስር መሰረት የሚሆነው እሳት፣ ነፋስ፣ ውሃ፣ መሬት የኛ ስሮች ቅንጣቶች ናቸው እና ወደ እግዚአብሔር ስንወስደን ቀጥታ እንዳንገለብጠው እግዚአብሔር በመደበኛነት የሚሰራውን ስራ ነው ባህሪ የምንለው እንጂ እግዚአብሔር መገኛ የለውም። ራሱ ለሁሉ አስገኝ ነው። ወደ ኋላውን ምን እኛን ካስገኘ እግዚአብሔር እንዴት እግዚአብሔር ማን አስገኘው ልንል እንችላለን። አይምሮ መንቀሳቀሱ አይቀርም። ግን እግዚአብሔር አስገኝ የለውም። ጊዜ ስለሌለው አስገኝ የለውም። ጊዜ ቢኖረው ኑሮ አስገኝ ይኖረው ነበር። ያልተገኘበት ጊዜ ያልነበረበት ጊዜ ቢኖር ከጊዜ በኋላ ያመጣው አንድ አስገኝ ነበረው ለእግዚአብሔር። ነገር ግን ዘመን የለም ጊዜም የለም። በሱ ዘንድ ሁል ጊዜ ነዋሪ ነው እግዚአብሔር። ወደፊትም ይኖራል፣ እስካሁንም ድረስ አለ እግዚአብሔር። እኛ ግን ያልነበርንበት ጊዜ አለ። ስለዚህ ቅንጣቶች ነገሮች የሚያስገኙ ነገሮች ፈጠረልን እግዚአብሔር። ለነዚያ መገኛቸው እግዚአብሔር ሆኖ እነዚያን ነገሮች ያስገኘልን እግዚአብሔር ማለትና ነፍስ ለምሳሌ አለች፣ መልአክ አለ፣ እግዚአብሔር አለ። አሁን እኔንም ከእግዚአብሔር በታች የሆኑትን ረቂቃን ነገሮች ከኛ ጋር የሚኖሩት ነፍስና መላእክትን በሚሰሩት ስራ ነው የምንገልጻቸው እንጂ መገኛቸውን አናውቁም። ለምሳሌ አሁን ቅድም እንዳልኩት ነፍስ ከእናት ከአባት አብራ ትወረሳለች። አሁን ነው እንትን ስጋ ከተፈጠረ በኋላ ነው ተብሎ እንትን ነፍስም ትዋደው መቼ ነው የሚወጣው ነፍስ? አንድ ሰው ሲጸነስ ነፍስ እንትን የሚዋደው መቼ ነው?
ያው የእግዚአብሔር ባህሪ ማለት እኛ ባህሪ ያው የእንትን ትምህርት ነው፣ የእምነት ትምህርት ስለሆነ ሁሉም አብሮ ነው የሚሄደው። አንድ ልጅ ህፃን ልጅ ነፍስ የሚያውቁ በስንት ዓመቱ ነው? ልጅ የላችሁም? ልጅ ከሌላችሁም ያው እናንተ ልጅ ስለማታውቁ አው እያደገ ዕለት እያደገ ነው። ዕለት ነው፣ ወሰን የለውም። ከተወለደ ጊዜ ጀምሮ ወደ ላይ እየጨመረ ነው። የዚህኛው ብስለት ነው ነፍስን አሁን አወቀ የሚያሰኘው እንጂ በነፍስ ትንሽ ትልቅ የለም። በነፍስ ትንሽ ትልቅ የለም። የህፃን ነፍስ፣ የ80 ዓመት ሰው ነፍስ፣ የ8 ቀን ነፍስ እንባል የለም። ለዚያ ነው ነፍስ አትግደል የሚለው። ነፍስኛ አሁን ህፃኑ ልጅ ያው ነፍስ አላወቀም ብለን ነፍስ እንደሌለ እሱን መግደል ግን ነፍስ መግደል ነው። እሱን ማዳንም ነፍስ ማዳን። ነፍስ ያን ጊዜ ይሁን ባለ ጊዜ ጌታ አንድ ጊዜ ይዋሃዳል። ስራዋን ለመስራት ግን ቦታ አላገኘችም። ይሄኛው ልህሉ ስጋ አልበሰለምና ስራ መስራት መልእክት ማስተላለፍ አትችልም። ስለዚህ እንዳላዋቂ ሆና ነው የምትቀመጠው። መለኮት አላዋቂ ሆኖ ተቀምጦ መስሎ ማለት ነው በዚህ በማያውቀው ስጋ ውስጥ። ስለዚህ ነፍስም ደግሞ ከሱ በታች ሆነች ደግሞ እንዲያ ሆና ነው የምትቀመጠው። አበመ ደግሞ በመለኮት መጣ ኋላ እኮ ነው። አበመም ሳይል እኮ የኖረበት ጊዜ አለ። ከዚህ በታች ነው ጌታ ማለት መሄታችን ለማወቅም የማይችልበት ጊዜ ነበር። ለመጥራትም የማይችልበት ጊዜ ነበር። እንደኛ ስለሆነ ከኛ የተለየ ነገር ምንም ስላላደረገ ጌታ እግዚአብሔር በመለኮቱ ግን የሚካኤል ፈጣሪ ዓለምን እያስተዳደረ ነው። በስጋው የስጋን ሁኔታ ማወቅ የተሳነው ሰው ሆኗል። በአምላክነቱ ግን ዓለምን የሚያስተዳድረው ደግሞ ያ ሕፃኑ ነው። በማይፀን የነበረው በእመቤታችን እቅፍ ያለው ሕፃን ነው ሁሉን የሚያደርገው። ያው እንደኛ ስላይደለ እንደ ሰው ስላይደለ እንዴት ልንለውስ እና እንዴት አድርገን ልናስረዳው በማይችል አረዳድ እና በማይችል መስማት ማለት ነው። እና አንድ ነፍስ ከአባት አብራክ ይከፈላል። መጀመሪያ የነፍስ ተፈጥሮ እግዚአብሔር እሳትን፣ ነፋስን፣ ውሃን አመጣ፣ ሰው አድርጎ ሰራው። ያን ጊዜ በሰራ ጊዜ ሕያው ነፍስ ያለችበት ወል ከዚያ ከመጣው ከእሳቱ፣ ከነፋሱ፣ ከውሃው፣ ከመሬቱ ጋር አይደለም። እሱ ሌላ እንትን ነው። ከዚህ በኋላ ነፍስ ያንን ሲሰራ ወዲያው ማለት በቅጽበት ነው እንዲማውካት እንዲመዝገን እንዲመን እንዳናስበው ማለት ነው። አዳምን በፈጠረ ጊዜ በአፈር ሊያነሳ ማጎንበስ የለበትም ብሎታል። አሁን እንደኛ እየገለጽን ያለ ፈጠረ፣ ሰራ፣ አበጀው፣ ሰራውን፣ ሳለው ስንል አሁን እንቅስቃሴ ነገሮች እናሳያለን። ያ የምናሳየው እንቅስቃሴ ግን ልክ እንደ ሰው መዘግየትና ማጎንበስ፣ ሰዓት መውሰድ፣ ነገሮችን ማደበላለቅ፣ ማርጠብ፣ አንድ እግር ማውካት አይደለም። ግን ያ ቃል ብቻ ይሁን ባለጊዜ ነገሮች ሁሉ ኮንወን ነው የሚሉት። ለዓይን ጥቅሻ ራሱ መቆየት አይችልም። ለዓይን ጥቅሻ ማለት የትም ያለው ቢሆን ለምሳሌ ሙታን ይነሱ ስብስብ አንድ ጊዜ ሀገር ሁሉ አንድ ጊዜ በሰው ይሞላል ማለት አጥንት መቆፈር፣ መሰብሰብ፣ ውሻ የበላውን ነብር የበላውን ዘንዶ የዋጠውን መሰብሰብ፣ አጥንቱን ማገጣጠም ሁሉ ፕሮሰስ የለም። በቃ ይሁን ባለጊዜ አንዴ መጥቶ ስብስብ የምንለው የኛ እይታ ነው። እንዲህ ሰው እንዲህ ስለሚል ማለት ቁጭ ይላል ሙሉ አይንቀሳቀስም። ከዚያ በኋላ ይሁን ባለጊዜ ደግሞ ነፍስ መታግጥም መጀመሪያ ተሰብስቦ አካል ገዝቶ እንደመጀመሪያው ግጥም ብሎ ይቀመጣል ማለት። ሁለተኛ ቃል በተደረገ ጊዜ ደግሞ ነፍስ መታግጥ ከዚያ በኋላ መንቀሳቀስ ጀመረ በሶስተኛው ማለት። ደቂቃ ጊዜ ምናምን የሚባል ነገር ምንም ነገር የለም። የትም ሀገር ይሁን የትም ማለት ራስ በያለበት ቦታ ላይ ብቻ መጥቶ ስብስብ ቁጭ ከዚያ በኋላ መንቀሳቀስ ያ ጌታው በሚገለጽበት ጌታውን በሚያየው ቦታ ላይ ይቆማል ሁሉ ማለት ነው። እና አዳምን ፈጠረ ስንልም አሁን ሂደት እንዲህ ማለት እንዲህ አፈር ከዚህ እሳት ከዚህ ሀገር መጠራቀም ውሃን ከዚያ እንደገና ሌላውን አዚያ መጥቶ አዚማል ኋላ እነዚህን ይመጥኖ እንደገና መስፈር ማከማቸት እነዚህን ሰብስቦ በውሃ ማቡካት በእሳቱ ማቃጠል እንዲህ አይደለም። በቃ እነዚህ ነገሮች ካሉበት ቦታ ሆኖ ጌታ ይሁን ባለ ጊዜ የፈለገውን ነገሮች ብቻ ይሆናሉ። ያው እሳቱ ኢየሩሳሌም ሰማያዊት ይሁን ሲላል ያ ከሰዓት የተሰራ ሀገር ይሁን ከሰዓት የተሰራ ሀገር ዓለም ነው። መላእክት ይሁን አለ ከሰዓት የተሰሩ አይደሉም። ምንም ነገር አይታወቅም። ነፍስ ይሁን ባለ ጊዜ እንዲህ ስጋ ይሁን ባለ ጊዜ እንደዚህ ይሆን
እና ያን ባለ ጊዜ የስጋ አካል ከነዚህ አራት ባህሪያት መጥቶ ይህን ቅርጽ ሲይዝ ወዲያውኑ ማለት ነው ቁስ ያለ መዘግየት አካል በሆነ ጊዜ ነፍስ ያለችው ሕያው ፍጡር ሆነ። እዚያ አለፍ አለበት እግዚአብሔር ልጅነትን አገኘ እና ይህንን አደረገ እግዚአብሔር። ይህ መሰረት ተባለልን ለኛ ማለት ነው። እግዚአብሔር ግን ባህሪ ስንል አሁን ለኛ ለምሳሌ የተፈጥሮ ባህሪ ብንል አሁን እኛም መራብን አሁን እንደ ተፈጥሮ ባህሪ ልናደርገው እንችላለን። መራብ ምክንያት የማይራብ የለም፣ የማይጠማ የለም፣ የማይደክም ሰው የለም፣ የማይሞት ሰው የለም። አሁን የባህሪያችን ልንለው መገለጫው ነው። ግን የሰውነት መገለጫ ነው የተነሳንበት ቅንጣታችን ማለት አይደለም። የእግዚአብሔርን የባህሪው ስንለው እንዲሁ እንደኛ እንደ እሳት እንደ ነፋስ ያለ መነሻውን ሳይሆን እኛ አሁን መሞታችን፣ መድከማችን፣ መራባችን፣ መጣማታችን የባህሪ እንደምናደርገው ሁሉ መግዛቱን፣ መፍጠሩን፣ መፍረዱን፣ መኖሩን፣ ሰውን መርዳቱን፣ ዓለምን መርዳቱን፣ ማሳለፉን አብሮ ከእርሱ ጋር የሚኖር የባህሪ ስራ ማለት ነው እና የባህሪ የምንላቸው ከኛ ተፈጥሮ ጋር ያያያዝናቸው ነገሮች የባህሪ የሚሆኑትን ወደ እግዚአብሔር ወስደን ባህሪ ማለት ስር መነሻ ማለት ነውና እኒህ ነገሮች የእግዚአብሔር መነሻ ናቸው እንዳንል ማለት ነው። የባህሪ አብረው ከእርሱ ጋር የሚኖሩትን ነው ባህሪ ያላቸው። ለኛ ግን ስር መሰረት ምንጭ ማለት ለኛ ብቻ ወይም ለእንጨት ወይም ለአዕዋፍ ለአራዊት እነዚህ ካፈር ለተገኘ ነው ሁሉ ባህሪ ማለት ስር መነሻ 74ቱ ባህሪያት ማለት ነው። ለመላእክት ወደፊት እንመጣለን። ለነፍስ ለጌታ ግን በሚሰሩ ስራዎች ነው እንጂ በሚሰሩ ስራዎች ነው የምናውቃቸው እንጂ መነሻ ማለት አይደለም። ለምሳሌ ምን ይላል? ባህሪ ህላዊ ጠባይ ይሄ ምንም አንድነ ባህሪ ነው። ባህሪ የአካል የህላዊ የስም ጥንት የስር ምንጭ የግብር መሰረት ነው። ባህሪ ለመላእክት ሲሆን ከመጨረሻው መስመር በሁለተኛው መስመር ላይ ባህሪ ለመላእክት ሲሆን የመገኘት ጥንታዊ ህሉና ማለት ይሆናል። የመጀመሪያው ህይወታቸው ማለት ነው። ያንን ህይወታቸው የሆነውን ነገር ስለማናውቁ መላእክት የተፈጠሩት ከምንድን ነው? ከእሳትና ከነፋስ ይባላል አይደል? ግን ከእሳትና ከነፋስ አይደለም። ይሄ መገለጫቸው ኃይል ስላላቸው ርቀት ስላላቸው ርቀታቸውንና ፍጥነታቸውን በነፋስ ኃይላቸውን በእሳት እየመሰልነው ነው እንጂ መላእክት የተፈጠሩት ከእሳትና ከነፋስ አይደለም። አባቶቻችን ሶበሰ ተፈጥሩ እምእሳት ወእምነፋስ ሞቱ ከማነ ከነፋስና ከእሳት ተፈጥረ ቢሆን እንደኛ በሞቱ። ምክንያቱም እኛ እሳት አለን አይደል? መቻዳነን እኛ ነፋስ አለን እኮ ሌላ ተጨምሮልን አራት ሆኑ እንጂ እኮ እነዚህ እኮ የኛ መነሻዎች ናቸው። ስለዚህ ለምንድን ነው ከሞት የሚያድኑት? በሁለተኛ በሌላ መልኩ ደግሞ አንድ የምንለው አባባል አለ። የውድ ፍጥረታት ስንት ናቸው ነው የምንለው? 7 ነው 8? እሺ 8ም በሉ 7ም በሉ ይባላል። እንደሱ 8 እንላቸዋለን ከብርሃን ጋራ። እነዚህ ምንድነው የሚባሉት? በሌላ 10 ፍጥረታት የፍጥረታት መነሻዎች ይባላሉ አይደል? እነዚህን 10 ፍጥረታት ፈጠረ ብንልና ሌላውን ግን ግብር ነው አይምንለው? የእሁድ በግብር ላይ በተፈጠረ ፍጥረት ላይ የተመሰረቱ አይደሉም ብለን እኮ ከተተናል ዘግተናል። አሁን የራሳችን ቃል እንሽረዋለን። እሁድ የተፈጠሩት ያለ ምንም ምክንያት ነው፣ እነሱ 8 ናቸው አለ። ሌላው ግን ግብር ነው እንጂ አዲስ ነገር የለም ብለን ዘግተናል። ታዲያ እሁድ የተፈጠሩትን ግብር ናቸው ካልን እኮ እኛ የምንለው ነገር እየሻር ነው ማለት ነው። ከእሳት ከነፋስ ነው ካል እኛ እየሻር ነው። በሌላ መልኩ እንደገና ለምሳሌ 8 ናቸው ስንል እሳት፣ ነፋስ፣ ውሃ፣ መሬት፣ መላእክት፣ ጨለማ፣ ብርሃን አንዱ ምንድን ነበር? ሰማያት። ታዲያ ተመልከቱ 8 ናቸው አይደል? እሺ መላእክት ታዲያ ከእሳትና ከነፋስ ከተፈጠሩ ለምን መላእክት አንድ ብለን ይቆጠራቸው? አይደለም። አንደኛ ወይ ሁለት ነገር አገኘንበት ማለት ነው። አንደኛ ግብር ነው። ሌላው ከሰኞ በኋላ ያለው ግብር ነው። እኔ ግን 10 ፍጥረት የፍጥረታት ስሮች ናቸው፣ መሰረቶች ናቸው። መነሻ ለሌላው ፍጥረት መነሻ ሊሆኑ ይችላሉ እንጂ ለነሱ ሌላ ፍጡር የሆነ መነሻ የላቸውም ብለን ዘግተናቸዋል። ጥሩ እንዲህ ብለን ከሄድን በኋላ እዚያ በኋላ መላእክት የተገኙት ከእሳት ከነፋስ ነው አለ። አንደኛ ስር ያልናቸውን እንደገና ግብር አልናቸው።
ከእሳት ከነፋስ ከተገኙ ግብርም ግብር ናቸው። ማባሉ የተገኙት ናቸው የሁዶች ሁሉም። አስራው ፍጥረት ማለት ለመነሻ ይሆን ነገር ግን ለመነሻቸው እግዚአብሔር እንጂ ፍጥረት ምክንያት ያልሆነባቸው ማለት ነው። አሁን ለመነሻቸው እኛን አሁን አርብ ብንል ለመነሻ አስነሻችን ጌታ ሆኖ እያለ ለመነሳታችን ምክንያቶች ግን እሳት፣ ነፋስ፣ ውሃ፣ መሬት እንላለን ማለት። ለሚካኤል ግን እኒህን አንልም። እኒህን ካልን ደግሞ ሁለት መንገድ፣ አንደኛ ከግብርም ግብር ከስራ ላይ ያልተገኝ ከተፈጠረው ፍጥረት ላይ ተነስተው ያልተፈጠሩ ብለን ዘግተናል። በሌላ መልኩ ቁጥራቸው ስንቆጥር ደግሞ እሳትን፣ ነፋስን፣ ውሃን፣ መሬትን፣ መላእክትን እያልን የፈጠርናቸው እንትን የቆጠርናቸው። ስለዚህም መላእክት ከእሳትና ከነፋስ ተፈጠሩ ካል ወይ መላእክት አይቆጠሩ ወይ እሳትና ነፋስ አይቆጠሩም ከውዱ ፍጥረት ማለት ነው። ግልጽ ነው አባባሌ? አዎ። አሁን ያዩት በሌላ መልኩ ግን የውሁዱን ከማንም ፍጥረት ጋር አያያዙ። አስራው ፍጥረታት ነው የሚባሉ የፍጥረታት መነሻዎች ወይም ስሮች መጀመሪያዎች ነው የሚባሉ። ከዚህ በኋላ ያለው ውሃውም ተፈጠረ ነው ምንም የተባለ ነው። ውሃ ስለተፈጠረ አሁን ሰኞ ይኸው የውሃ ስራ ነው ጌታ የሰራው አይደል? ከዚህ እስከ ላይ ድረስ ሞልቶ የነበረውን ውሃ በሶስት አቅጣጫ ከፈለው ፈጠረ አይደለም። ምክንያቱም ውሃን የት ነው የቆጠረው? እሑድ ቆጥረን ነው ውሃ ተፈጠረ እነዚህን ማዘጋጀት። እንደገና ማክሰኞ ይኸው አትክልትን እጽዋትን ፈጠረ። ከምን ከመሬት አይደለም የሚፈጠሩት? ስለዚህ እነሱን እኮ በየማይረጉ ነው የምንቆጥራቸው እንጂ አስራው ፍጥረት አይደለም ያለው። ረቡዕ እንደገና ምን ተፈጠረ? ወይም ምን ስራ ሰራ እግዚአብሔር? ረቡዕ ብርሃናትን በጨረቃና በከዋክብት በፀሐይ ሰሌዳ ላይ ሳለ አይደለም። ግን ግብርም ግብር የተባለው ምንድነው? ብርሃኑን ከነባሩ ብርሃን ከእሑድ ጠዋት ከተፈጠረው ብርሃን ላይ ወስዶ በሰሌዳ ላይ ማስቀመጥ ነው። ስለዚህ ያኛው አሁን የፍጥረት ስር ተብሎ መነሻ አልተቆጠረም ማለት ነው። እና የመላእክትን ስንመለከት አሁን እዩት ከፍጥነታቸውና ከርቀታቸው የተነሳ እንደ እሳትና እንደ ነፋስ ያደርጋቸዋል ያለ እንጂ ከእሳትና ከነፋስ ፈጠራቸው የሚል እንትኑም የለም። ዝም ብሎ የተጠጋገነ ነው እንጂ ቀጥታ መስመርም አይደል። ዘይሬስዮም ለመላእክቱ መንፈሰ ወለለ ይትላክዎ ነደ እሳት መላእክቱን ረቂቅ የሚያደርጋቸው ረቃቅ ያደረጋቸው የሚላላኩትን ደግሞ የእሳት ኃይል የሰጣቸው እኮ ነው የሚል ቀጥታ ትርጉም በራሱ ማለት ዘይፈጥሮሙ ለመላእክትም ነፋስ ወእሳት እኮ የሚል የለም ሲጀመር ማለት እና እንዲህ ስለማይሰድ ማለት ነው። እንደገና ምንድነው ያለ አባቶቻችን ከእሳትና ከነፋስ ተፈጥረው የሆኑም ለምን አልሞቱም ይላል። እኛን እሳቱና ነፋሱ ከሞት መቻል ያለን በእሳት ነፋስ መሆን እኮ ሞት አያድንም። እነሱ ከዚህ አይደለም ከሚጠፋው አይደለም። እሳት በራሱ ይጠፋል እንዴ? ውሃ በራሱ ይገደባል እንዴ? ነፋስ በራሱ በተራራና በይው ዘግተነው ተቀመጥን ነው። ለምንድን ነው የሚዘጋና የሚከለከል የሚያድነው? የተዘጋ ቤት የሚገኘው እግዚአብሔር እኮ ነው የሚያድነው። የተዘጋ ቤት የሚያስቀረው እግዚአብሔር ነው የሚያድነው። የተዘጋ ነገር የተገደበ ነገር የሚይዘው ሁሉ እኮ ግድብ ነው። ዋንስ ያህል ኃይል ያለው አለ እንዴ? ታዲያ ዋንስ ሰዎች እንዲያገደቡ እንዲያደረጉ አይሞት ፍጡር የሚያዝበት በፍጡሩ አቅም ራሱ መታዘዝና መገዛት የሚችል ወይም ገደብ የሚጣልበት ነው። እና እነዚህ አይደሉም። ገደብ የማይጣልበት ግን የእግዚአብሔር ቃል ነው። የእግዚአብሔር ቃል ሲፈጥራቸው እነርሱን የማይሞቱ ለዘላለም ጸንተው የሚኖሩ አድርጎ ስለሰራቸው የሚያድናቸው ያ የእግዚአብሔር ቃል ነው እንጂ አሁን ከእሳት ከነፋስ መፈጠራቸው አይደለም። ከእሳት ነፋስ በየተፈጠሩ ሌሎች አልፈዋል። ምንም ነገር የለም። እሳቱ ራሱ ይጠፋ ይል በምድር ያለው ይሄ ሁሉ የሚነደው እሳት የሚያነደው እሳት ራሱ ጠፊ አይደለም። እንኳን የተፈጠረበትን ራሱ መነሻ የሆነው ሁሉ ራሱ ጠፊ ነው። ስለዚህ መላእክት ተፈጥሮ በራሱ ከሚሰሩት ስራ ነው እንጂ ምንናገርላቸው ተፈጥሯቸው ከዚህ ነው አይባልም። ግን ከእግዚአብሔር ነው ትልቁ ነገር። አሁን ያ ምንም ከዚህ ነው ከውሃ ሆነ ከጨቃው ከምኑ ምንም አይመለከተንም። ፈጣሪ እርሱ መሆኑ ትልቁ ነገር ማለት ነው። እና መላእክት ባህሪ በመላእክት ሲሆን የመገኘት ጥንታዊ ህሉና የጥንት የመገኘታቸው ህሉና ብለን ነው ህይወት ብለን ነው የምንሰራው እንጂ ለተገኙበት ያ ህሉናቸው ህይወታቸው ለተገኘበት ነገር አይደለም የምንጠራው አለ። የእግዚአብሔር ባህሪ ባልን ጊዜ ግን እዩት። አሁን ለቅድም እኒህ ነገሮች እንዳይሄዱ መጠንቀቅ ያለበት ባህሪ ማለት ጥንት መሰረት መነሻ ሁነት ማለት ነው ብለን ስንዘጋው በምድር ላይ ካፈር ለተገኙት ነው እንጂ ካፈር ላልተገኙት ግን ለመላእክት ሲሆን መገኛ መሰረታቸው መጀመሪያቸው ማለት ነው። ለእግዚአብሔር ስንል ደግሞ ከዚህ ወጣ ነው ማለት ነው። የእግዚአብሔር ባህሪ ባልን ጊዜ ግን እግዚአብሔር ለባህሪው ምክንያትና መነሻ የለውምና የእግዚአብሔር ዘላለማዊ ሀልዎት ወይም
ልዩ መገለጫው ማለት ነው። እዩት። መነሻ ስለሌለው ለእግዚአብሔር አው ለመላእክት መነሻ በንቁስ አካል ስል እንደ አፈር እንደ መሬት ማለት ነው። እንደ ነፋስ ማለት እንደነሱ ባይኖራቸውም ማለት ነገር ግን መነሻ ጊዜ ስላላቸው ያ የመጀመሪያውን ጊዜያቸውን ህልውናቸውን ባህሪ ብለን እንገልጸዋለን። ለእግዚአብሔር ግን ከቅድሙም ካሁንም የተለየ ነው። ቃሉ እንግዲህ አንድ ነው። ለኛም ባህሪ እንለዋለን፣ ለመላእክትም ባህሪ እንለዋለን፣ ለእግዚአብሔርም ባህሪ እንለዋለን እና የቃሉ አንድ መሆን የትርጉም አንድነት እንዳያመጣ ነው። ስለዚህ እግዚአብሔር የሰውምና የእግዚአብሔር ዘላለማዊ ሀልወት የለውምና የእግዚአብሔር ዘላለማዊ ሀልወት ወይም መገለጫው ባህሪው ስለ ዘላለማዊ መሆን ነው። በቃ ወይም መገለጫው ስንል ፈጣሪነቱ መገለጫው ነው። ዳኝነቱ መገለጫው ነው። ያለ አድሎ መኖሩ መገለጫው ነው። አሁን እግዚአብሔርን ያለ አድሎ መፈራጅ መሆኑ ባህሪው ነው ብንል አሁን እውነት ነው። ምክንያቱም ሀብታም አይቶ አይደላም፣ ቀለም አድሎ አይደላም፣ ለድሆችም ለመስኪኖችም እንዲያውም ሊፈርድ ይችላል እግዚአብሔር። ይሄ የሚለይ የሚከፈል አይደለም። ሁልጊዜ አብሮ የሚኖር ነው ከእግዚአብሔር ጋር። ለእኒን አብረው የሚኖሩትን ዘላለማዊ ከእሱ ጋር ያሉትን የእግዚአብሔር ሁኔታዎች መገለጫዎች እንደ ባህሪ አድርገን እንወስዳቸዋለን ማለት ነው። ስለዚህ ባህሪ ህላዌ ወይም መለኮት ያልተፈጠረ ባህሪ መለኮት ያልተፈጠረ የማይመረመር የማይታወቅ ህቡ ረቂቅ በመሆኑ ቅድስት ሥላሴን አንድ የሚያደርግ የእግዚአብሔር መለኮታዊ አቅም ማለት ነው ይላል። ባህሪ ስንለው መለኮት ያልተፈጠረ የማይመረመር የማይታወቅ ህቡ ረቂቅ በመሆኑ ቅድስት ሥላሴን አንድ የሚያደርግ የእግዚአብሔር መለኮታዊ አቅም ማለት ነው። በመሆኑም የባህሪ ህይወቱ ራሱ ከባህሪው የተገኘ ያለ ስለሆነ ህይወትና መሰል ሁኔታዎችን ባህሪ እንላቸዋለን። ከእርሱ የተገኙትን ባህሪ አሁን ህይወት ባህሪው ነው አይምለው አሁን ከሱ የተገኘ ነው። ከሱ የተገኘው ምን ጊዜም ጸጋውን ለኛ የሚያድለውን ሁሉ ባህሪው እንለዋለን። ከውሃ ጋር የተገኘ የውሃ ባህሪ እንደምንለው ሁሉ እንደኛ ባህሪያችን ስንል የቅድሙን የኛን መገኛዎቻችን ነው። የእርሱን ግን መገኛ የሌለው አስገኘ የሆነ ጌታ ስለሆነ ባህሪ ስንል መኖሩንና ከእርሱ ጋር አብረው ለኛ የሚሰጡን ስጦታዎች ሁሉ ባህሪ እያልን እንጠራቸዋለን እንጂ እንደ መላእክት መነሻውን እንደ ሰው የተነሳበትን እሳት፣ ነፋስ፣ ውሃ፣ መሬትን አይደለም ባህሪ የምንለው። እግዚአብሔር በባህሪው ከእርሱ ጋር ኑሮ የሚሰራውን ስራ ባህሪ እያልን እንጠራዋለን። ባህሪ የተገኘ ያልሆነ ስለሆነ ህይወትና መሰል ሁኔታዎችን ባህሪ እንላቸዋለን። ይህንም የሚመስሉ ትርጉሞች ያሏቸው ቃላት ሁሉ በትምህርተ መለኮት ውስጥ ባህሪ ሲባሉ ይገኛል። ደግሞ ከባህሪ ለሚገኝ ባህሪያዊ ስራ ሁሉ ሰሪው አካል ሲሆን መስሪያው ግን ባህሪ ማለት ነውና የሚሰራው ባህሪ ነው። ከሱ ጋር የሚገኙ ስራዎች ግን ባህሪ ይባላሉ እና የባህሪ ስም፣ የባህሪ ግብር ስም፣ የአካል ስም፣ የአካል ግብር ስም፣ የባህሪ ስም አምላክ፣ መለኮት፣ እግዚአብሔር አሁን እሱን የሚገልጽ ነው። እንደገና ይህ እርሱ የሚገለጽ በዚህ ስም የሚገለጸው አምላክ ደግሞ በቋሚነት የሚሰራቸው ስራዎች ደግሞ የግብር ስሙ አዳኝ፣ ፈራጅ፣ ገዳይ፣ ዘላለማዊ፣ አሳላፊ የሚሉት ደግሞ እሱ የሚሰራቸው ስራ የግብር ስሞች ናቸው። ገበሬ፣ ነጋዴ እንደሚባለው ማለት ነው። በዚህ ስም የሚጠራው ጌታ የሚሰራቸው ስሞች የባህሪ ግብር ስሞች ናቸው። እንደገና ሶስት አካላት አሉ፣ አብ፣ ወልድ፣ መንፈስ ቅዱስ። እኔ ደግሞ የአካል ስሞች። የእኒህ አካሎች መገለጫ ደግሞ የአብ አካል ወላዲ ይባላል፣ አስራጺ ይባላል። አሁን የአካል የግብር ስም ተባለ። የወልድ አካል ስሙ ወልድ ይባላል። የሚሰራው ስራ ደግሞ ተወላዲ ይባላል። ተወላዲነት የግብር ስሙ ይባላል። የመንፈስ ቅዱስ አካል ስሙ መንፈስ ቅዱስ ነው። የግብር ስሙ ደግሞ ስራው ማለት ደግሞ ሰራጺነት ነው። ሰራጺ ይባላል። እኒህ ለማንም አይሄዱም። ልዩነት አሁን የምናደርገው እንትኑ ሲመጣ እናየዋለን። አሁን ከአንዱ ወደ አንዱ የማይሄዱና ሶስቱ ሁሉ በተፈለገው ቦታ ላይ የሚጠሩባቸው ስሞች ናቸው ሌሎች። እነዚህ ግን ወላዲ፣ ተወላዲ፣ አስራጺ፣ ሰራጺ የትም ቦታ ይሄዱ አብ፣ ወልድ፣ መንፈስ ቅዱስ የሚባሉ ስሞች እግዚአብሔር ሶስት አካል ሲሆን አንድ ነው ብለን ለምንፈልገው አካል አንሰጣቸው። ምን ብቻ እንያዛቸው ማለት ነው። አብ የሚባለው አንድ አካል ብቻ ነው። ወልድ የሚባለው አንድ አካል ብቻ ነው። መንፈስ ቅዱስ የሚባለው አንድ አካል ብቻ ነው።
እግዚአብሔር ራሱ ነው ሶስት አካል ያለው። ስለዚህ ሶስት አካል ያለው እግዚአብሔር አንድ ባህሪ ስላለው አብን ወልድ ብንለው ወልድን መንፈስ ቅዱስ ብንለው ችግር የለም እንዳንለው። ይህ ስም ለማንም አይሄድም። የአብ ስም ብቻ ለአብ፣ የወልድ ስም ብቻ ለወልድ፣ የመንፈስ ቅዱስ ስም ብቻ ለመንፈስ ቅዱስ፣ ወላዲነትና አስራጺነት ለአብ ብቻ የአብ አካል ግብር ስም ነው። ተወላዲነት ለወልድ ብቻ፣ ሰራጺነት ለመንፈስ ቅዱስ ብቻ። ይህ አይነቃነቅም፣ መደበኛ ነው የትም ቦታ። ሌሎቹ ግን ለሁሉም ይሰጣል። ለምሳሌ ፈጣሪ የሚባል አብ ፈጣሪ ይባላል፣ ወልድ ፈጣሪ ይባላል፣ መንፈስ ቅዱስ ለምን በአንድነት የሚጠሩባቸው ስሞች ናቸው። የአንድነት የባህሪ ስሞች ስለሆኑ ወይም የባህሪ ግብር ስሞች ስለሆኑ አብ ይጠራበታል፣ መንፈስ ቅዱስ ይጠራበታል። ለምሳሌ እዩት፣ ህይወትን ማደል አሁን የአንድነት ገንዘባቸው ነው። የሥላሴ ገንዘቡ ነው። የእግዚአብሔር ወይም ብለን እንጥራ የእግዚአብሔር ገንዘቡ ነው ህይወትን ማደል። ስለዚህ እዩት፣ አሁን እንኳን በፍጡራን ደረጃ ይቅርና ለፈጣሪ ተሰጥቶ ስናየው እዩት፣ አብ አንሶ አብ ጌታ ኢየሱስ ክርስቶስን ከሙታን አስነሳው የሚላል፣ መንፈስ ቅዱስ አነሳው የሚላል፣ እኔ በራሴ አስነሳታለሁ እንጂ ከእኔ ለይቶ ሊወስዳት የሚችል የለም ብሎ እግዚአብሔር ወልድ ራሱ አስነሽ ተብሏል። አሁን በአስነሽ ህይወት በህይወት በማደል አብ ተጠርቷል፣ ወልድ ተጠርቷል፣ መንፈስ ቅዱስ ተጠርቷል። ያውም በጌታ በኢየሱስ ክርስቶስ ከሙታን በመነሳት ላይ። ይሄ ምንድነው? የሶስቱ የአንድነት ገንዘባቸው ስለሆነ ነው የሚጠሩበት። አልዓዛርን ያስነሳው ጌታ ኢየሱስ ክርስቶስ ምንድነው? ምን ያልባል ነገር ባንድ ጊዜ ነበር። ሥላሴ አትበል እንዲህ የሚባለው አንድ ሰሞን የፌስቡክ ወሬዎች ነበሩ። ምስሉ ሥላሴ ነው ያስነሳው፣ ኢየሱስ ክርስቶስ ያስነሳው። ምን በጋሻው አካባቢ እንዲህ ነው እንዴ? በአየር ላይ እንዲህ የሚባሉ ነገሮች ነው። አስነሽነት የእግዚአብሔር ባህሪ ገንዘቡ በወልድ አማካኝነት ሊደረግ ይችላል፣ በመንፈስ ቅዱስ አማካኝነት ሊደረግ ይችላል፣ በአብ አማካኝነት ሊደረግ ይችላል። ግን የአንድነት ገንዘባቸው መሆኑን ማወቁ አሁን ይህንን የአንድነት ንብረት የሆነውን የባህሪ ገንዘብ ብለን የምንጠራው እሱ ከሆነ ችግር የለም። አይደለም በጌታ በሶስቱ አካላት ይቅርና በሙሴ ይሁን ጴጥሮስ ማን ነው ከሙታን ያስነሳ? በአዲስ ኪዳን እነ ጴጥሮስ እነ ጳውሎስ በብሉይ ኪዳን እነ ኤልያስ እነ ኤልሳ። ታዲያ እኮ በኤልሳ ላይ አድሮ ነው የተባለ፣ በኤልያስ አድሮ እኮ ነው የተባለ። አሁን እኮ በጴጥሮስ ላይ አድሮ ነው፣ በጳውሎስ ላይ አድሮ ነው። ማን? መንፈስ ቅዱስ ብለን እንጠራ እንችላለን፣ አብ ብለን እንጠራ እንችላለን፣ ወልድ ብለን እንጠራ እንችላለን። አያችሁት? የአንድ የእግዚአብሔር የባህሪ ንብረት ስለሆነ የባህሪ ገንዘቡ ስለሆነ መንፈስ ቅዱስ ባቀበለን ከሶስቱ አካል ባንዱ በሆነው እንጠራዋለን። መንፈስ ቅዱስ ከሙታንን ከመቃብር ያስነሳል፣ ትክክል እኮ ነው። እግዚአብሔር አባስን ያስነሳል፣ ትክክል ነው። እግዚአብሔር ወልድ ያስነሳል፣ ትክክል ነው። አሁን በአንድ የባህሪ ገንዘብ ነው እነዚህ ሶስት አካላት የምንጠራቸው የባህሪ ገንዘባቸው ስለሆነ አብ አንሶ ወልድ አንሶ መንፈስ ቅዱስ አንሶ ቢል ልዩነት የለውም ብለው ተላባቶች። ያውም ይህን አንሶ አስነሳው የሚባለው ጌታ ኢየሱስ ክርስቶስ ራሱን ነው። ራሱን ያስነሳለው ይላል። ራሱ እንደገና አብ አስነሳ ብሎ ተናግሯል። ራሱ እንደገና መንፈስ ቅዱስ አስነሳ። ያንነት ገንዘባቸው ነው። ስለዚህ ሶስቱ የሚጠሩበት የሶስቱ የአንድ የእግዚአብሔር ገንዘብ ስለሆነ የባህሪ ገንዘብ ከሆነ መንፈስ ቅዱስ ባቀበለው ስም ያን የሚናገረው ሰው ይናገረው ይችላል ማለት። ግን እዩት፣ አሁን ልዩነቱ መነሳት ግን የወልድ ብቻ ነው አለ። አካል የሚነሳ አካል የተጎና ባህሪ ያደረገው ኢየሱስ ነው። አብ ተነሳ ግን አይባልም። አስነሳ በዚች አስ በሚል ቃልና ተነ በምትል በሚጀምር ቃል ልዩነቱ ነው። ተነሳ፣ አስነሳ፣ ተንሳ ነው ሁሉም ግሳቸው ማለት። አስነሳ ማለት ምን ያህል ርቀት እንዳለው እዩት። ተነሳ ማለት ምን ያህል ርቀት ነው። ተነሳ ግን ሰው የሆነ አካልን ነው የሚመለከተው። ወደ አብ አይሄድም፣ ወደ መንፈስ ቅዱስ አይሄድም። አስነሳ ግን የእግዚአብሔር ገንዘብ ነው። እዩት። አይደለም በጌታ ደረጃ ይቅርና በፍጡር ደረጃ ቢሆን መንፈስ ቅዱስ አስነሳ በገሌ አማካይነት፣ እግዚአብሔር አስነሳ በገሌ አማካይነት። ይሄ እግዚአብሔር ባህሩ ባህር ከፈለ። ማን ነው ባህር የከፈለው? እግዚአብሔር። በማን አማካኝነት? በሙሴ አማካኝነት። የእግዚአብሔር የባህሪ ገንዘቡ ነው። እግዚአብሔር ስንል ሶስት አካል ያለውን ለምሳሌ አብ ልንል እንችላለን፣ ወልድ ልንል እንችላለን፣ መንፈስ ቅዱስ። ዋናው ትኩረቱ ግን
ከአካል ቅድም ያልናቸው የአካል መሆኑንና የባህሪ መሆኑን ነው። የባህሪ ከሆነ ከሶስቱ በአንዱ ስም ልንጠቀም እንችላለን ማለት ነው። ባህሪያቸው አንድ ስለሆነ የአካል ስራ ስለሆነ ሰራጺነት ማለት ነው። እንዳይከብዳችሁ አስራጺነት፣ ሰራጺነት፣ ወላዲነት፣ ወላዲነት እኒህ ብቻ ናቸው የማይንቀሳቀሱ ከአንዱ ወደ አንዱ የማንሰጣቸው በፈለግነው ስም የማንጠራቸው እኒህ ብቻ ናቸው። አካሉንም እግዚአብሔር አንድ ማለት ነው። አብ የተባለውን ወልድ ብንለው ምን ችግር አለ? እሱንም አንልም። አሁን ከዚህ ብቻ አብ ወልድ መንፈስ ቅዱስ ከሚሉ ስሞችና ወላዲ ተወላዲ ሰራጺ አስራጺ ከሚሉት ግብራት መካከል ጥንቃቄ የሚያስፈልግ እኒህ ብቻ ናቸው። ከዚህ ውጭ ያለው ግን በመንፈስ ቅዱስ የአንድነት የባህሪ ገንዘቡ ስለሆነ በሚቀርበው ስም ተጠርቶ አንድ ቦታ ያገኙታችሁት በሌላ ስም ታገኙት ይችላሉ። ማህያዊ አሁን ብዙ የምንጠቀምበት ለመንፈስ ቅዱስ ነው አይደል? ግን ማህያዊ በራሱ ህይወት ኢየሱስ ክርስቶስ እኔ መንገድም ታረማዩ ማለት እኮ እሱ የባህሪ ገንዘብ ነው። ለምሳሌ ኢየሱስ ክርስቶስ አዳነን አይልም ነው? እስመ በፈቃዱ ወስብረታው መንፈስ መጽአ አዳነን ነው። ፈቃዱ አንድ ነው፣ መጥቶ አዳነን። አባዳኛችን ነው፣ ወልድ አዳናችን። ማዳን የእግዚአብሔር ገንዘቡ ነው። እዩት። ግን እንዲህ ስንል ደግሞ በወልድ አማካኝነት ደግሞ ምንለው ደግሞ እናለ እዩት። አዳኝነት የሶስት ገንዘብ ስለሆነ በወልድ አማካኝነት በእጁ በክንዱ አይደለም ምንለው። በክንዱ ለምን መጣ? ገንዘባቸው ስለሆነ አይደል? በክንዱ በራሱ በኢየሱስ ክርስቶስ አዳነን። በኢየሱስ ክርስቶስ አዳነን የሚል የለም በኢየሱስ ክርስቶስ ታረቀን የሚል የለም። እዩት። ስለዚህ አሁን አካል ልዩ ልዩ አካል ሶስት አካል ኖሮ ነገር ግን የሚሰራው ያ የባህሪ ገንዘብ ግን የአንድነት ገንዘባቸው ገንዘብ ስለሆነ በገሌ አማካኝነት ብለን እንጠራዋለን። በፈጣሪም ይሁን በፍጡርም ይሁን ያን ቃል እንጠቀማለን። እና እኛ ማየት ያለብን አሁን እነዚህ ከሶስቱ ለአንዱ የማይሰጡትን ቅድም ያልኳቸውን በስም ደረጃ አብ ወልድ መንፈስ ቅዱስ እንዲህ ለማንም አይሰጡም። በግብረ ደረጃ ወላዲ አስራጺ ተወላዲ ሰራጺ ለማንም አይሰጡም። ለማንም ለመንፈስ ቅዱስ የሆነው ስሙም ግብሩም የመንፈስ ቅዱስ ነው። ለወልድ የሆነው ስሙም ግብሩም የወልድ ነው። ለአብ የሆነው ስሙም ግብሩም የአብ ብቻ ነው። ከዚህ በኋላ ያለው ግን ሌላው ግን በቃ አብ ብርሃን ወልድ ብርሃን መንፈስ ቅዱስ ብርሃን አብ ፀሐይ ወልድ ፀሐይ መንፈስ ቅዱስ ፀሐይ አብ ሀሊብ ወልድ ሀሊብ መንፈስ ቅዱስ ሀሊብ አብ ጎ ወልድ ጎ መንፈስ ቅዱስ ጎ አብ እሳት ወልድ እሳት መንፈስ ቅዱስ እሳት። እዩት። እሳት አሁን በብዙ ጊዜ ለመለኮት እንጠቅም መለኮት የአንድነታቸው መገለጫ ስም ስለሆነ ብርሃን የሚለው ለኢየሱስ ክርስቶስ ብዙ እንጠቀምበታለን። እኔ ነኝ የዓለም ብርሃን አይደል? አብ ብርሃን ወልድ ብርሃን መንፈስ ቅዱስ ብርሃን አብ ጎ ወልድ ጎ መንፈስ ቅዱስ አይደለም። ምንድን ነው? እዩት። የዓለም ብርሃን እኔ ነኝ ብሎ በአዲስ ኪዳን እናገኘዋለን። ግን አብ ብርሃን ነው፣ ወልድ ብርሃን ነው፣ መንፈስ ቅዱስ ብርሃን። ብርሃን ራሱ የአንድነታቸው ባህሪ ገንዘብ ስለሆነ ነው። እና እኒህን አሁን ቅድም በዚያ በሶስት የአካል ስም የሚሉትን ቆይቶ እንትን ይላል። ግን እነዚህ የግብር የሆኑት የአካል የሆኑትና የባህሪ የሆኑትን ለይቶ ማወቅ ብቻ ነው። አሁን ዘላለማዊ አብ ዘላለማዊ ይባላል፣ ወልድ ዘላለማዊ ይባላል። ችግር የለውም። እውነት ነው። የባህሪ ገንዘብ ነው። ይሄ የሚንቀሳቀስ ነገር አይደለም። እና እነዚህን ለይቶ ማወቅ ያስፈልጋል። እነዚህ ከታወቁ አሁን ሌላው አሁን ከዚህ በኋላ የምናመጣው ስለ ጌታ መወለድና መጸነስ ካልሆነ በቀር ሌላው ስለ አንድነታቸው ስለ ሶስትነታቸው መንግስት የሚላል ጌትነት የሚላል ግዛት የሚላል አንድ ነው። ምንም ጥቅስ ለማብዛት ለማበረካ በሌላ አገላለጽ ለመግለጽ ነው እንጂ እዚህ የተለየ ልዩነቱ ግን የሚመጣው የአብ ስም የወልድ ስም የመንፈስ ቅዱስ ስም የአብ ግብር የወልድ ግብር የመንፈስ ቅዱስ ግብር እኒህ ብቻ ናቸው። ከዚህ በኋላ ያለው የእግዚአብሔር የባህሪ ገንዘቡ በአንድ የአንድነት ባህሪ ገንዘቡ ስለሆነ በብዙ መልኩ እግዚአብሔር የባህሪ ስሙ ነው የምንለው። እግዚአብሔር አብ እንላለን፣ እግዚአብሔር ወልድ እንላለን። እግዚአብሔር ትክክል ነው፣ ችግር የለውም። አብ ወልድ መንፈስ ቅዱስ አሐዱ እግዚአብሔር ልንል እንችላለን፣ ምንም ችግር የለውም። አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። መንፈስ ቅዱስን ተመልሶ አሐዱ ውእቱ መንፈስ ቅዱስ እንደገና አብ አምላክ ወልድ አምላክ መንፈስ ቅዱስ አምላክ ትክክል ነው። አብ መለኮት ወልድ መለኮት መንፈስ ልንል እንችላለን። አብ ብርሃን ወልድ ብርሃን መንፈስ ቅዱስ ብርሃን አብ ፈጠረኝ ወልድ ፈጠረኝ መንፈስ ቅዱስ አለ እኮ ይሁሉ ናምን ባህዱ አምላክ እግዚአብሔር አብ ገባሬ ኩሉ ገባሬ ሰማያት ወምድር ያሰረዝያት አለ የሚታየውን የማይታየውን ዓለሙን በፈጠረ በእግዚአብሔር አብ እናምናለን። አሁን ፈጣሪ አብ ብቻ ነው ማለት አይደለም። ፈጣሪነት የባህሪ ግን ገንዘብ። ይሄ እንዳይሆንባችሁ አባቶች የሚሉት ምንድነው? ሰማይና ምድርን የሚታየውና የማይታየውን በፈጠረ አብና የማይታየውና የሚታየውን በፈጠረ ወልድና መንፈስ ቅዱስ በህልውናው ባሉበት በእግዚአብሔር አብ እናምናለን። በቃ
ምናምን ባዶ ኢየሱስ ክርስቶስ የሚለውን ከመቤታችን በግብረ መንፈስ ቅዱስ በተወለደ በጲላጦስ ጴንጤናዊ ዘመን የሞተ የተቀበረ የተነሳ ያረገ ዳግም በሚመጣ አብና መንፈስ ቅዱስ በህልው ነው ባሉበት በአንድ በጌታ በኢየሱስ ክርስቶስ እናምናለን። የትም እንዳይሄድ ተመልከቱ፣ ሰቅዘው ማለት ለብቻ ለብቻ ስለተቀመጡ ይሄ ለወልድ ብቻ የተሰጠ ነው፣ ይሄ ለመንፈስ ቅዱስ ነው እንዳይባል ማለት በህልውናው አሁን ስለ መንፈስ ቅዱስ ስንናገር በህልውና መኖራቸውን አብና ወልድ እንድናውቅ ማለት ስለ ወልድ ስናገር በህልውናው ወልድ መንፈስ ቅዱስ አብና መንፈስ ቅዱስ እንዳሉ እንድናውቅ ማለት ነው። እና ይህ ስለሆነ ወደፊት የምናያቸው ነገሮች ይህን መልሰን እናየዋለን። እነዚህን የማይንቀሳቀሱ ለአንድ አካል ብቻ የተሰጡትንና የሶስቱ አካል የባህሪ የሆኑትን በተለያየ ስም ሊጠሩ የሚችሉትን ስናገኛቸው ለይተን እንድናውቅ ግርታ እንዳይፈጥርብን ፈጣሪ የባህሪ መጠሪያ ስም ነው ስንል ሶስቱን አንድ አድርጎ ልንጠቀምበት እንችላለን እንጂ ለምንድነው አብ ፈጣሪ፣ ወልድ ፈጣሪ፣ መንፈስ ቅዱስ የሚል መንፈስ ቅዱስ ነው እንደ ፈጣሪ እንዳንል ማለት ለግል እንዲህ አድርጎ ለሶስቱ ስም ልንጠቀምበት እንችላለን። ሶስቱን ስም ጠርተን ደግሞ በአንድ ልንጠቀምበት እንችላለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በሌላ መልኩ እንደገና አብ አምላክ፣ ወልድ አምላክ፣ መንፈስ ቅዱስ አምላክ። እዩት፣ እኒህ አካላት በህልውና ስለሚገናዘቡ ስንፈልግ ለብቻ ያንቀጽ ልናስቀምጣለን፣ ስንፈልግ ደግሞ አንድ አድርገን የባህሪ ገንዘባችን እናስቀምጣለን። እንዲህ አይነት ሂደት ነው የሚሄደው እንትን ሁሉ ማለት አብ ወልድ መንፈስ ቅዱስ ብርሃን፣ አብ ብርሃን፣ ወልድ ብርሃን፣ መንፈስ ቅዱስ ብርሃን እያለ ይሄዳል። እኛ ግን የምንጠነቀቀውና ለይተን የምናውቀው ተወላዲ፣ ወላዲ፣ ሰራጺ፣ አስራጺ ያለውን ብቻ ነው። ወይም አብ ወልድ መንፈስ ቅዱስ ያለውን እኒህ ለማንም የማይሰጡ ከሶስቱ ለተፈለገው አካል እና ለዚህ አካል ግብር መጠሪያ የሚሆኑ እንጂ ስንፈልግ ለአብ ስንፈልግ ለወልድ ስንፈልግ ለመንፈስ ቅዱስ እንዳሁኖቹ የማንሰጠው መሆኑን መገንዘብ ያስፈልጋል ማለት ነው። ባህሪ ለኛና ለዚህ በምድር ላይ ካፈር ለተገኘነው ፍጥረታት መነሻ ቅንጣት ስር ማለት መጀመሪያ ማለት ነው። ለመላእክት ሲሆን ደግሞ የመነሻቸው መጀመሪያ ማለት ነው። ለነፍስና ለመላእክት ማለት ነው። ለእግዚአብሔር ሲሆን ደግሞ እርሱ እንደ መላእክትም የተነሳበት ጊዜ የለውም። እንደኛ ለመፈጠራችን ምክንያት እንዳለን እሱ ፈጣሪ ስለሆነ ፍጥሮ ስላይደወለ የፍጥረት መነሻዎቹ ለሱ ማለት አይደለም። ነገር ግን ህልውናው ለዘላለም በዘላለም የሚኖር ብሎ ሲያበቃ እሱ በህልውና የሚሰራቸውን ስራዎች ነው መገለጫ ነው ባህሪ የምንለው ማለት ነው። ዛሬው ከዚህ ላይ ይበቃናል። እግዚአብሔር ሰዓት ወድና ፈቅዶ የሰጠና አምላክ ክብር ምስጋና ይግባው። እግዚአብሔር መንፈስ ቅዱስ የትነቱን እንድናውቅ እግዚአብሔር ይርዳን። እግዚአብሔር ይስጥልን። ስላዳመጣችሁ አመሰግናለሁ። መልሰን እናየዋለን። ግር እንዳይላችሁ ማለት ነው። እግዚአብሔር ይስጥልን።